እሺ እንግዲህ ፈለገ ምን እያለን ያለው በደንብ አስምሩበት ብሎ ያውም እንድታሰምሩበት እየፈለገ ለስዕላት ጭምር የአክብሮት ስግደት ይገባል ብሎ ቃል በቃል ነው የተናገረው። ለምን ጭምር? ለስዕላትም ጭምር። ታምናለች ማለት ነው ቤተክርስቲያኒቷ ለስዕላት ስግደት እንደሚገባቸው ታምናለች ማለት ነው የኦርቶዶክስ ቤተክርስቲያን። ሌላውስ ምን ነው የሚያምነው? እሺ ቅዱሳት ስዕላቶች ላይ የአክብሮት ስግደት ይገባል። በጣም ግልጽ ሆነ ማለት መጽሐፍ ቅዱስ ለስዕላውን ስገዱ የሚላለው ባይብል ላይ በይተን ማየት ያለብን ነገር ምንድን ነው? እኛ ስፔሲፊካሊ ለስዕል አንሰግድም ማለት ነው። ለምን ትሰግዳላችሁ? ለስዕል ለምን ትሰግዳላችሁ ከተባላችሁ አጭር መልስ እኛ ለስዕል አንሰግድም። ለስዕል ይሰገዳል። እግዚአብሔር ላልፈቀደው ለሌላው ቅርጽ ነው እንጂ ኪሩቤልን አስለን እንደሰገድ ድንግል ማርያምን አስለን እንሰግዳለን። ለስዕሉ ያልሰገደ ግን ከቆመበት ቦታ ይጥፋ። ወፍኖ ሙስተላጣ ተጠፍ እንግዲህ እነኚህ ትምህርቶች እርስ በራሳቸው አንዱ ከአንዱ የሚላተሙ አንደኛው አንሰግድም ሌላኛው ደግሞ እንሰግዳለን ብለው የሚናገሩ ትምህርት ነው። እንደዚህ አይነት ግራ መጋባቶች ከምን አንጻር ነው የሚመጡት? በደንብ ማስተዋል የሚኖርባችሁ መምህራኖቻቸው እንደየመድረኩ አቋማቸውን ስለሚለዋውጡ ነው። እንደየመድረኩ ለምሳሌ ማለት የተለመደ ነው። እዛ ቤት ሳያውቁት ቀርቶ ሳይሆን እንደየጥያቄው እንደሚቀርብበት መድረክ አቋማቸውን እምነታቸውን ይቀያየራሉ። በተደጋጋሚ ሰምታችሁታል ብዬ አስባለሁ። ስዕል አድኖ አይባልም ብለው ቃል በቃል ሲናገሩ ሰምታችኋቸዋል። ስዕል አድኖ አይባልም። ቤተክርስቲያኒቷ ግን በማስረጃ ስዕል አድኖ እንደምትል መሞገስ ስንጀምር ወጥተው እንኳን ስህተት ነው ለካ ስዕል አድኖ ይባላል ብለው አልተናገሩም። ኦኬ ለሚጠየቁት ጥያቄ ሰዎችን በራሳቸው መንገድ ለማቅናትና ለመምራት ነው እንጂ ኢቭን የቤተክርስቲያኒቷን አቋም እንኳን አንዳንዴ ሴፍ ዞናቸውን ኪፕ ለማድረግ ወይ ደግሞ ክርክሩን ለማስቀጠል በሚል እሳቤ ሲዋሹ እንመለከታለን። እሱን ነው እያሳየን ያለ ነው። ቤተክርስቲያኒቷ ላይ ያለው ትምህርት በዚህ ደረጃ ላይ ከስዕል ጋር ተያይዞ በጣም ግራ የተጋባ ነው። ይህንንም አሁንም ቀጥሎ የምናየው ይመስለኛል። እሺ ሰላም የግዕዝ ኬት ቤተ እምነት ነህ? ዳኒ እያስወጣችሁኝ ነው እንጂ ማለት ነው ያስታስወጡኛላችሁ። ለምደዋል። የዚህን ቤት ህግ አንተ ሁሌ አዲስ አትሁን። አዲስ ሰው አይደለም። ፕሮፋይል ቀየርክ እንጂ ማለት ምናቅህ ነህ። ሁል ጊዜ እንደ አዲስ አትሁን። እዚህ ቤት ውስጥ ሰው እያወራ በመሀል ከገባ ትወርዳለህ። በቃ የታወቀ ነው። ለምን አዲስ ትሆናለህ? ኦኬ በጣም በትዕግስት በፍቅር ነው የምናዋራችሁ። ግን የቤቱን ህግ ማክበር መቻል አለብን። ሰው ከሌላ ሰው ጋር ሲያወራ በቃ ሁሌ አዲስ አትሁን። ፕሮፋይል ብትቀይርም የምናቅህ ሰው ስለሆንክ ምንም የተለየ ነገር ለመሆን አትሞክር። አዲስ አትሁን ማለት ነው። እሺ ለስዕል ይሰገዳል ብለህ ታምናለህ? እንደ አንድ ኦርቶዶክሳዊ ለስዕል ይሰገዳልም። ይሰገዳል። ግን ልልህ የፈለግኩት ምንድነው በኢትዮጵያ ኦርቶዶክስ ቤተክርስቲያን የስዕላት አገልግሎት ምንድን ነው የሚለውን በዚያ ላይ መነጋገር ጥሩ ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ስዕላት የኔ ጥያቄ አይደለም እሱ እኮ እናንተ የምትፈልጉት ስለምትጠይቁ ነው እንጂ ማለት ነው። ከቅድሙ ልጁ ሲጠየቅ የነበረው ጥያቄን መለስክልኝ ብራዘር። ለስዕል ይሰገዳል ወይስ አይሰገድም? ይሰገዳል። ለስዕል አንሰግድም የሚሉ ኦርቶዶክሳውያን ቤተክርስቲያኒቷን ያውቋታል? ያውቋታል እንጂ ያውቋታል። ለምሳሌ ለመሰለህ ሁለት ትምህርት አላት ማለት ነው ቤተክርስቲያኒቷ። ለስዕል ይሰገዳል፣ ከዚህ በኩል ደግሞ ለስዕል አይሰገድም ብላ ታምናለች ማለት። እንደዛ አይደለም። ለምሳሌ ዳኒ እንግዲህ አንተ የኢትዮጵያ ኦርቶዶክስ ቤተክርስቲያን የአስተምሮ ስህተትን እያጋለጥክ ነው ያለው አይደል? ስለዚህ እያጋለጥክ ካለ በቤተክርስቲያኒቱ ሌሎችንም ማየት ትችላለህ። ለምሳሌ በአጽዋማት ላይ በዚህ ይጀመራል በዚህ አይጀመርም እየተባለ በፊት ሲባል ነበር። ነገር ግን መምህራን ሁሉም ቦታ ላይ እያዳረሱ ቴክኖሎጂ እየመጣ ሲመጣ የቤተ ክርስቲያኒቱ ወጥ መምህራን ማለት ሁሉም መምህራን አይደለም። በቤተ ክርስቲያኒቱ ትልልቅ መምህራን አሉ። የቤተ ክርስቲያኒቱ የመጽሐፍ ቅዱስ የትርጓሜ መምህራን እያስተማሩ
ህብረተሰቡን ግንዛቤ ይፈጥራሉ። ግንዛቤ የሌለው ደግሞ ይሄ የቄስ ጾም ነው፣ ይሄ መነኩሴ ጾም ነው እያሉ እንትን ይላሉ አይደል? እንደዚያ ማለት ነው እንጂ የተለያየ አስተምሮ በቤተ ክርስቲያኒቱ አለ ማለት አይደለም። መምህራኖቹ ያለማወቃቸው ችግር ነው እያልከን ያለው አይደለም። የመምህራን አለመዳረስ እና ቤተክርስቲያኒቱ ትምህርት የቤተክርስቲያኒቷን ትምህርት አለማወቅ ነው። አለማወቅ ነው። አሁን እዚህ የሚመጣው ሰው እኩል ቤተክርስቲያኒቱን ሊያውቅ አይችልም እና በፕሮቴስታንቱም የተለያየ ጥያቄ ሲጠየቅ የተለያየ መልስ የሚመልሰው እንደዚህ አይነት ስለሚሆን ማለት ነው እንጂ በቤተክርስቲያኒቱ ውስጥ እንደዚያ ነው ማለት አይደለም። እሺ፣ ለስዕል ስገዱ የሚል መጽሐፍ ክርስቲያን ማስረጃ አስጠንሽ። ለስዕል ስገዱ እንግዲህ አሁን በእናንተ ቅርጻ ቅርጽና እንግዲህ በመጽሐፍ ቅዱስ ውስጥ ምን አለ መሰለ የስርው ጽሑፍ አለ። የስርው ጽሑፍ ማለት መጽሐፍ ቅዱስ የተጻፈበት ማለት ነው። የእንትኑን በጽሑፍ መልክ የቀረበበት ማለት ነው። ወንጌል በጽሑፍ መልክ ቀርቧል። ወንጌል ደግሞ በስዕል መልክ ይቀርባል። ወንጌል በቀለመ ብርት ይቀርባል። በቀለመ ብርት ማለት በተቀረጸ በቅርጻ ቅርጽ ፊደላት ተቀርጸው ሊሆን ይችላል። ለምሳሌ ቅድም ስትከራከሩበት የነበረው ምንድነው? አንዱ መስቀል ይላል፣ አንዱ ደግሞ ስዕል ይላል እየተባለ ነበር አይደል እንዴ? ገላትያ ላይ ልጁ ሲያቀርበው የነበረው ቅድም ስለነበርኩ ብዬ ነው። ብዙ ስታወራ ጥያቄን እንዳትረሳ ፈራለሁ እና አረሳም። ቅድም ገላትያ ላይ ሲነገር የነበረው ለምሳሌ በትርጓሜ መስቀል አለ፣ የክርስቶስ ስዕል። እንግዲህ በእናንተ ፊት ክርስቶስ እንደተሰቀለ ሆኖ አልነበረም ወይ? በዓይናችሁ እንደ ክርስቶስ እንደተሰቀለ ሆኖ አልነበረም ወይ? ማን ነው አዚም ያደረገባችሁ ሲላቸው ጳውሎስ በትርጓሜ ደግሞ ስዕሉን መስቀል አለው። መስቀል ማለት ተሰቅሏል። ክርስቶስ ተሰቅሎ ነው። ስዕልም ቢሆን ቢሳል ተሰቅሎ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን መልስ ገላትያን ምዕራፍ 3 ነው። አዎ። ስለዚህ አሁን እሱነን ልነግርህ ነው። እሱነን አሁን እንደተሰቀለ አሁን ክርስቶስ እንደተሰቀለ ክርስቶስ እንደዚህ ተሰቅሏል ብላ ኦርቶዶክስ ስዕልን የክርስቶስ ስቅለቱን ታሳያለች። እንደገና ደግሞ እስጢፋኖስ እንደዚህ ተዘግዝቆ ነው የተሰቀለ ብላ ታስተምራለች። ስለዚህ በመጽሐፍ ቅዱስ ውስጥ መጽሐፍ ቅዱስ አንዱ አሁን መጽሐፍ ቅዱስ ቁርአንም በወረቀት ይጻፋል፣ ሌላው የቴክስት ቡክም በወረቀት ይጻፋል፣ መጽሐፍ ቅዱስም በወረቀት ይጻፋል። ቅዱስ ያሰኘው የክርስቶስ ቃል ነው። ስለዚህ ቅዱሳን ስዕላትና ንዋያተ ቅድሳት የሚባሉት ለአምልኮ ለእግዚአብሔር አምልኮ የሚውሉትንና ሌሎቹን የምንለጭባቸው ለክርስቶስ አምልኮ የሚውል በቀለመ ብርት ይሁን በስዕልም ይሁን በጽሑፍም ይሁን እነዚያ ወንጌልን የሚሰብኩ አገልግሎት የሚሰጡ ስዕላትም ይሁን ጽሑፍ ቅዱስ የጽሑፉ መጽሐፍ ቅዱስ ተባለ። እነዚያ ደግሞ ወንጌልን የሚሰበክባቸው ቅዱሳን ስዕላት ደግሞ ቅዱሳን ስዕላት ተብሏል። ጳውሎስ ሸክላ ሰሪው አንዱን ለክብር አንዱን ለውርደት ይሰራል ብሏል። ስለዚህ የጣዖት ቤት የሚመለክባቸው ጣዖት ቤት ይሰራ አለው ማለት ትውልዱ እንዲማር ነው ማለት ምንም መልስ እንደሌለና ዝም ብለው በቃ የራሳቸውን ሀሳብ መምህራኖቻቸው ምዕመኑም አንድ አይነት ሀሳብ እንዳለው እንዲረዳ አይደለም። እንደዛ ማለት አይደለም። እስቲ አንተ ልጠይቅ፣ ታቦተ ጽዮንን እንደዚህ አድርገህ ስራ ማለት ከእንጨት ነው የተሰራ ከየትም አላለም አይደል? እንዴ ቅርጻ ቅርጽ ነው አይደል? መልስ ከስዕል ይለያል። እሱ አንተ የምታስበው መልስ ስጠኝ። መልስ አልሰጠኝም እስካሁን ድረስ። ታቦተ ጽዮንን በዚህ ቅረጽ ታቦቱ ላይ ደግሞ መልስ ስለ ታቦት አልጠየቁም። አንተ ስለ ለምሰግድላቸው ስዕላቶች መጽሐፍ ቅዱስ ማስረጃ ስጠኝ ያልኩህ። በቃ እኛ ቅዱሳን ስዕላት የምንላቸው ወይ ጌታን ማናየው ማርያምን ማናየው ሆነ ሌላ ጥያቄ እኛ የእመቤታችን ጥያቄ እኔ ጥያቄ ስዕላቶቹ እነማን ናቸው የሚል ጥያቄ አልጠየቁም። ማለት ይሄ ባይዘው በጣም መልስ እንደሌላችሁ ነው የምታሳዩት። የጠየኩት ደግመዋለሁ። አንተ ለስዕል አይሰገድም የሚል ታሳየኛለህ ዳኒ? አንዴ ብራዘር እባክህን መልስ ጥቅስ ጥቀስና ማስረጃ ስጠኝ። እኛማ ነገርነህ እኮ አሁን ለምሳሌ ስዕላትን የስቅለቱን ስዕል ስለን ክርስቶስ እንደዚህ ተሰቅሏል ብለን ነገርከኝ። ማስረጃ ነው አሁን ያጣሁት ወዳጅ። ማስረጃ ጥቅስ ጥቀስ።
ጥቅስ ጥቀስና ለቅዱሳን ስዕላቶች የሚባሉ አሉ ለእነሱ ስገዱላቸው የሚል ማስረጃ አንተ እንዴ ለነሱ እኛ እነሱን አሁን ለምሳሌ መጽሐፍ ቅዱስ እባክህን ማስረጃ ብራዘር ፕሊዝ። ሁሉም እኮ ማስረጃ የምታገኝበት አይደለም። አንተ ለስዕል አይሰገድም የሚል ታሳየኛለህ። ለስዕል አይሰገድም የሚል አሁን ጥያቄ ይጠይቀኛል። አንተ እባክህን ማስረጃ በቃ አሁን ለምሳሌ መጽሐፍ ቅዱስ ላይ እንደዛ የለም። አሁን ያንን የቀድሞን እኮ ለሚሰማ ሰው የለም በላት ንገራቸው። የለም ብለህ ተናገር። ለምን እንዳለው ሰው አክት ታደርጋለህ? ከሌለ መጽሐፍ ቅዱስ ውስጥ የለም ብለህ ተናገር። ለምን ትውልዱ መጽሐፍ ቅዱስ ውስጥ ያለ እንዲመስሉ ታደርጋለህ? አይደለም ይኸውልህ ያስተምሮ ልጅ አሁን አንተ አለ መጽሐፍ ቅዱስ ውስጥ እየነገርኩ እኮ ነው። አለ ወይ መጽሐፍ ቅዱስ ውስጥ ወዳጄ? ይኸውልህ ወንድም አለ ክርስቶስ ተሰቅሏል ወይስ የለም? ብራዘር ይኸውልህ ክርስቶስ ተሰቅሏል ተባለ። ክርስቶስ ተሰቅሏል ተብሎ ተጻፈ። ይኸውልህ ክርስቶስ ተሰቅሏል ተብሎ ተጻፈ። በስዕል ደግሞ ክርስቶስ እንደዚህ ተሰቅሏል ተብሎ ወዳጄ አለ ወይስ የለም? አለ እንጂ ጥቀስ አንተ ይኸውልህ ክርስቶስ ተሰቅሏል ተብሎ አልተነገረህም? ክርስቶስ ተሰቅሏል ተብሎ አልተነገረህም? ተጠቅሷል የምትለውን የቱ ጋር ላውጣልህ? ቆይ ክርስቶስ ተሰቅሏል ተብሎ ተነገረ። መጽሐፍ ቅዱስ ተሰቅሏል እያለ ሰበኩ ሐዋርያት። ያንን ደግሞ በስዕል ለማስተማሪያ ደግሞ ያንን ደግሞ በስዕል መልክ ደግሞ አመጡ። ክርስቶስ እንደዚህ ተሰቀለ ብለው ማለት ነው። ወዳጅ አሁንም ደግሞ ዋለው ጥያቄ እሱ አይደለም። በደንብ ስማ። ኢየሱስ ተሰቅሏል አልተሰቀለም? አሁን እኮ ግልጹን ነገር መናገር ምንም ማምታታት ዘመን አለፈለት። አሁን አታምታታም ስለ ምንም ይኸውልህ አንተ ሳወራ አትደረብ ብራዘር። ሰው እኮ ይሰማል፣ ያገናዝባል። አትደረብ ፕሊዝ። አሁን አንተ አንድ ልጭ ላውራና ከዛ ማስረጃ ትሰጠኛለህ። ይኸው እድል ልስጥህ። ለስዕላቶች ስገዱ የሚል አንድ የመጽሐፍ ቅዱስ ማስረጃ አንጣ። አንድ ጥቅስ ጠቅሰ ማለት ነው። በዚህ ክፍል መሰረት ለስዕላቶች ስገዱ የሚል ማስረጃ አለኝ ብለህ አንድ ጥቅስ አንጣ። ብንነግርህ እኮ አሰማም። አሁን እኮ እየተነገረ ነው አይደል? አላመጣ አንጣ። ይኸው ላውጣ። ምን ላይ ላውጣ? ትውልዱ እየሰማ ነው ያለው። ምን ላውጣ? ይኸውልህ አሁን አንተ ታቦቱን በዚህ አድርገህ ስራ ተብሎ ብራዘር፣ እንደሰጠ ሰው አትኖርም። ዘመንን እያጭበረበርክ አትኖርም። ምን ላውጣ? ምንም የሚጭበረበር ምን ላውጣ? ንገረኝ። ካላጭበረበርክ ምን ላውጣ? የትኛውን ጥቅስ ላውጣል? የሚጭበረበር ነገር የለም። ምን ጥቅስ ላውጣ ማለት ነው? ምን ጥቅስ ላውጣ? በቃላት በቃ ቅድም የተነገረ ካልገባ ምን የገላትያ 3 ላይ ሆኖ ገላትያን 3 በደንብ ስሙ። ገላትያን 3 ይኸው ገላትያን 3 የማታስተውሉ የገላትያን ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበረ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። ለስዕል ስገዱ የሚል እዚህ ጋር አሳየኝ። ለስዕል ስገዱ ይኸውልህ አሁን አንተ እሱን ነው የመጽሐፍ ቅዱስን ማለት መጽሐፍ ቅዱስን ስገዱ የሚል እባክህን አሳይ። መጽሐፍ ቅዱስ በሙሉ የድሮ መጽሐፍ ቅዱስ በሙሉ ስዕል ያላቸው ናቸው። አሳይ። ለስዕል ስገዱ የሚል አሁን ገላትያ ምዕራፍ 3 ጠቅሰሃል። እሱ ላይ ነው የምናወራው። ምንም በቃ እዚህም እዛም አንልም። ገላትያ ምዕራፍ 3 ላይ ለስዕል ስገዱ የሚል ከየቱ ጋር ያገኘው? እሺ ለስዕል ስገዱ አሁን ቀጥታ ለስዕል ስገዱ የሚል ነው የምትፈልገው አይደል? እስካሁን ድረስ ያለውን ሳታቅ ነው ለመመለስ እየሞከርክ ያለው። ባለሽ እንደዛ ከሆነማ ለስዕል አትስገዱ የሚል አንጣና ስጣ አሳየኝ። አሁን የለኝም ስትለኝ አሳያለሁ፣ የለኝም ካልከኝ አሳያለሁ። እሺ እንደዛ ቀጥታማ የለም መጽሐፍ ቅዱስ ላይ። አንተ ለስዕል አትስገዱ የሚለውን አንጣልኝ። ቀጥታ ለስዕል አትስገዱ የሚል የለኝም አለ። ወዳጆች በደንብ ስሙ። አሁን እዚህ ጋር በደንብ ስገዱ ቀጥታ አትስገዱ የለኝም ማልክ። በቃ አሁን መስማት ነው ያለብን። በደንብ ስሙ ኦርቶዶክሳውያን። አንድ በቃ ለዘመናት ቤተክርስቲያናችሁ ውስጥ ለስዕል የምትሰግዱትን ስግደት
መጽሐፍ ቅዱሳዊ ነው እያሉ ሲዋሽዋችሁ ነበር። እግዚአብሔር አሁን ዘመን እያመጣ ነው ያለው ማለት ለአንተ ውሸት ይሆናል። አንዴ ብራዘር የኛ ውሸት አይደለም። ካለ ስጠኝ፣ ወደ ደግሜ እሰጣለሁ። ካለ ስጠኝ። በፕሮቴስታንት ውሸት ነው ካለ አንተ ውሸት ለእኛ ግን እውነት ነው። ግን አንተ ለስዕል አይሰገድም፣ አላልፍም። ካለ ስጠኝ፣ ካለ ስጠኝ። አንተ ስዕላት አይሰገድም የሚል አንተ መጀመሪያ ውሸት አለመሆኑን ካለ ስጠኝ። አልዋሹማ እንደዚህ ካለ ስጠኝ። እየጠበቁ ነው ያሉት። አንተ ዳኒ አይሰገድም ብለው አንተ እሱ የኔ ጥያቄ እሱ እኔ ነኝ የምመልሰው። አሁን እኔ አንተን መልስ የምጠብቀው አለ ብለሃል። እየዋሸን ያለው አሁንም አስረግጠዋለሁ። መጽሐፍ ቅዱስ ውስጥ አንድም ቦታ ላይ ለስዕል ስገዱ የሚል የለም። አንጣ ካለ በኦርቶዶክስ የትውፊት መጽሐፍ የሚባሉ አሉ። ዳኒ ማወቅ ያለብን ማለት የትውፊት መጽሐፍት የሚባሉ አሉ። በዚያ መሰረት የኦርቶዶክስ ቤተክርስቲያን 66 ምናምን እንደናንተ መጽሐፍ ቅዱስ ብቻ የምትል አይደለችም። አይደል እንዴ? አይደለችም። ይወድል ሰጣሉ 80 አዱንም ጨምር ማስረጃ አለ። ይኸውልህ የኦርቶዶክስን አስተምሮ አልተረዳህም አንተ። ይሄው 80 አዱን ጨመርኩልህ ማስረጃ። ይኸውልህ ቅዱሳን ስዕላት እንደ ወንጌል ነው የሚያገለግሉ። እኔ አልጠየኩም፣ አገልግሎታቸውን አልጠየኩም። 80 አዱንም ይሄው ድል ልስጥህ ማስረጃ አንተ። እኛ በማክበር እንሰግድላቸዋለን። በቃ መብታችን ነው አይደል እንዴ? በማክበር ግን ስህተት ነው። በቃ አሁን ሚዩት ነው የምታደርገው። በቃ አየህ፣ ሚዩት ነው የምታደርገው። ስለዚህ አይሰገድም ነው አንተ ታሳየኛለህ። አንዴ ምንድነው እሱ? መብታችን ነው አለ። ኦኬ መብቱ ነው። እኛ እኮ መብታችሁ አይደለም አላለም። ችግሩ ምንድነው? የእግዚአብሔር ቃል አያውቀውም ነው እያልን ያለ ነው። በእግዚአብሔር ቃል ውስጥ የለም። ሰማይ ሄዳችሁ የተነጋገራችሁ አታስመስለው። አልተነጋገርንም። እንደዚህማ አሁን እኔ እድል አልሰጠም። ሚዩት ነው የምታደርገው። አሁን ሚዩት ነው የምታደርገው። አትስገዱ የሚል ሚዩት ነው የምታደርገው። ወራጅ ሚዩት ነው የምታደርገው። እንደዚህ አይነት ስርዓትማ እንዴት ይኖራል? አየህ እያልን ያለ ነው። ይሄንን ነው ትውልዱን እያስተማርን እያለ ነው ያለ ነው። ባይዘው ይሄንን ነው። መጽሐፍ ቅዱስ ውስጥ ለስዕል ስገዱ የሚል የለም። አንድ ጥቅስ ጠቅሶ ለስዕል የሚሰግዱበትን መጽሐፍ ቅዱሳዊ ማስረጃ ሊያቀርብ የሚችል ማንም የለም። ኦርቶዶክሳዊ መብታቸውን ከየት ነው ያመጡት? ከራሳቸው ፍላጎትና ስሜት ለራሳቸው የሚሰግዱለት አዘጋጅተዋል። አዎ እያልን ያለ ነው። እራሳችሁን ያዘጋጃችሁት ከራሳችሁ ስሜት ለራሳችሁ መብትን ያዘጋጃችሁት። ክርስቲያን በመብት አይደለም የሚኖረው ብራዘር፣ በእግዚአብሔር ሐሳብና ፈቃድ ነው የሚኖረው። እንደ ፈቃድህ እንደ ሐሳብህ አይደለም የምትኖረው። እንደ እግዚአብሔር አገዛዝና እንደ እግዚአብሔር ቃል ነው ክርስቲያን የሚኖረው። ለዚህ ነው ይሄ ልምምዳችሁ የጣዖት አምልኮ ነው የምንለው ማለት ነው። እግዚአብሔር በቃሉ እንደዚህ ነው ያለው። ይሄው አሁን ሚውት ታደርጋለህ እንዳገባ እድል ሰጥቼ ስላላወራ። እሺ በደምብ ስሙ። እግዚአብሔር በእሳት ውስጥ ሆኖ ተናገራችሁ፣ የቃሉን ድምፅ ሰማችሁ፣ መልክ ግን አላያችሁም። ድምፅንም ብቻ ሰማችሁ። ታደርጉ ዘንድ ያዘዛችሁን ቃል ኪዳን ቃላትን ነገራችሁ በሁለት ጽላት ላይ ጻፏችሁ። ትወርሱት ዘንድ ተሻግራችሁ በምትገቡበት ምድር የምታደርጉት ስርዓት ፍርድን አስተማራችሁ። እግዚአብሔር ቁጥር 15 በደንብ ስሙ። እግዚአብሔር በኮሬብ በእሳት ውስጥ ሆኖ በተናገራችሁ ጊዜ መልክ ከቶ አላያችሁምና እጅግ ተጠንቀቁ። ምን አላያችሁም? መልክ አላያችሁም። እጅግ ተጠንቀቁ። እንዳትረክሱ። አሁን በደንብ አስተውሉ ወገኖች። ምን እንዳትሉ? እንዳትረክሱ። የተቀረጸውን ምስል የማንኛቸውንም ነገር ምሳሌ በወንድ ወይ በሴት መልክ የተሰራውን በምድር ላይ ያለውን የእንስሳት ሁሉ ምሳሌ በሰማይ በታች የሚበረውን የወፍ ሁሉ ምሳሌ
በምድር ላይ የሚሽከረከረውን ሁሉ ምሳሌ፣ በምድር በታችም በውሃ ውስጥ የሚኖረውን የዓሣ ሁሉ ምሳሌ እንዳታደርጉ ዓይኖቻችሁን ወደ ሰማይ አንስታችሁ እግዚአብሔር አምላክ በሰማይ ሁሉ በታች ላሉት አሕዛብ የሰጣቸውን ፀሐይና ጨረቃ ከዋክብትና የሰማይ ሰራዊት ሁሉ ባየ ጊዜ ሰግደህላቸው አምልካቸውም እንዳትስት ተጠንቀቅ። ግልጽ እኮ ነው እግዚአብሔር ቃል ወዳጄ። ይኸው ለተቀረጸው ታቦት ለምን ስገድ አለ? ይህን መልስ እንጂ ያዘው ላይ እኮ ወዳጄ ግልጽ ነው እግዚአብሔር ቃል። ግልጽ እኮ ነው። ምንም ያዋስዋሽ ነገር ያነበብከው ትክክል ነው። አንዴ ብራ አሁን እኔ በቃ አንተ የለህም እኔ ነኝ የማወራው። አንዴ አይደለም ዳኒ እውነትን ከያዝክ ማለት ነው የሌለው ለተቀረጸው ለታቦቱ ስገድ አድርግና ከዛ በኋላ ደግሞ እንቀጥላለን ብራዘር እንቀጥላለን። አየህ የእግዚአብሔር ቃል ውስጥ ምንድን ነው የሚለው? የለም አሳዩኝ አለ። ይሄው አሳየን። አሁን አለ አልክ። ይሄው አየህ የለም ያልከው አንተ ቅድም አትስገድ የሚል አትሳል አትቅረጽ የሚል የለም አልክ፣ ዋሸ። ይሄው የእግዚአብሔር ቃል ክሊር በሆነ መልኩ ሰዎች በማንኛውም ምሳሌ አድርገው ለዛ ምሳሌ ላደረጉት ነገር ወድቀው እንዳይሰግዱ ደግሞም እንዳያመልኩ እግዚአብሔር አዟል ማለት ነው። መጀመሪያ እሱን ነው የምንስማማው። እግዚአብሔር የከለከለበት ሐሳብ አለ ወይስ የለም? እሱን ነው የምናረጋግጠው። በዚህ ክፍል መሰረት እግዚአብሔር ከልክሏል አልከለከለም? ለተቀረጸው ስገድ ያለ እሱ ነው። በዚህ ክፍል መሰረት ከልክሏል ወይስ አልከለከለም? ጥያቄ እሱ ነው። እሱ ላይ ከልክሏል። ይኸውልህ ከልክሏል። አንዴ እሱ አልፈን ነው በቃ ተስማምተን ነው የምንሄደው። ይሄን ክፍል ምን አድርገዋል ማለት ነው? ጌታ ከልክሏል። ቅድም የከለከለበት ቦታ የለም ያልኩት ተሳስቼ ነው በልና አርመን ነው የምንሄደው። አልክ ቅርጻ አላልክም። አሁን ቅድም ቅዱሳን ስዕላት አለ አልከኝ። ለቅዱሳን ስዕላት አይሰገድም የሚል አመጣለሁ አልከኝ። አላመጣህም። ቅርጽ ነው ያልክ። ቅርጽ ደግሞ እሺ ይሄው ላንብብላ ምን ችግር አለ? ደግሜ ያነብልሃል። ይሄው የተቀረጸውን ምስል የማንኛውም ነገር ምሳሌ የማንኛውም ነገር ምን ምሳሌ ብራዘር የትም ልትሄድና ልትደበቀው አትችልም። የማንኛውም ነገር ምሳሌ የእግዚአብሔር ቃል ነው የሚናገረው። የማንኛውም ምሳሌ ይላል እንጂ ምሳሌ አይልም። ይኸውልህ ቅርጽማ የኪሩቤልን ዳኒ የኪሩቤል እስቲ አንብበው ወደዚያ ለምን እንወሻሻለን ወዳጄ? ይሄው ቆይ ተማምነን ነው የምናልፈው። ይሄው የማንኛውም ነገር ምሳሌ አለ። ቃሉ እኮ ነው፣ እኔ አልዋሸሁም። የእግዚአብሔር ቃል ነው እያለ ያለው እውነት ነው። በቃ ኦኬ እውነት ነው። ስገዱ ያለ ይኸውልህ እውነት ነው። ቃሉን ተማምነን ነው የምናልፈው። እውነት ነው ካልክ ነው የምናልፈው። ጥሩ እውነት ነው አልክ። አንተ የተፈቀደበትን መጽሐፍ ቅዱሳዊ ማስረጃ አንጣ ስትባል የለም አልክ አይደል? እኮ ነው አንተ ከምታነበው ከፍ በልና አንብበው። ኦሪት ላይ ማለት ነው ታቦቱን በዚህ አድርገህ ስራና ክሩብ አስቀምጥበት ይላል። ቀርጸ የክሩብ ቅርጽ ምስል አድርገህ አስቀምጥ ይላል። ለዚህ ስገዱ ያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ስገዱ ያለ ለኪሩብ ስገዱ ያለበትን ቦታ አንጣሽ አንተ ታቦቱ አንተ ለኪሩብ ስገዱ ያለበትን እኔ መጽሐፍ ቅዱስ ስለሌለኝ ነው። እኔ አወጣልሃለሁ ብራዘር። አንተ ጥሩ ነው። አንተ ቁጥሩን ንገረኝ፣ ስንት ላይ ላምጣልህ? የምን ውሸት ታወቀ? ዘንድሮ ውሸት ነው ለህዝብ የሚታወቀው። ስትዋሽ እንይዛለን። አንተ ራስህ ፈልገው ለኪሩብ ቀርጸ ለኪሩብ ስገድ ያለበትን ቦታ አንተ ለታቦቱ ስገድ አይደለም። በታቦቱ አንተ ስለ ኪሩብ ያወራ ያለው ለኪሩብ ስገድ ያለበትን ቦታ አንተ። እሺ በታቦቱ ፊት ስገድ አይደለም። ለኪሩብ ስገድ ያለበትን ቦታ አንተ። ብራዘር የት ነው የምትደበቀው? ና ብራዘር ማይክን ክፈት። ወዳጄ እየጠበቅኩ ነው ያለሁት። ወዳጄ አፍጥ ነው
ማለት ምን ያህል እንደሚዋሹ ግን እዩ። ትውልዱ ምን ያህል ውሸተኛ እንደሆነ እንድታየው ነው ይሄንን የምንለው። ያው ሌላ ውሸት ላሰማችሁ፣ ሌላ ውሸት ላሳያችሁ። እሺ ሌላ ውሸት ላሳያችሁ፣ ሌላ ውሸት ላሳያችሁ። ያው መስቀል ስለሌለው ነው። እሺ መጽሐፍ ቅዱሳዊ ነው። ያው ሲጠየቁ እንዴት ትውልዱን ለማጣመም የእግዚአብሔር ሐሳብ የሌለበትን አንተ እኮ በፍጹም አትቀጥልም፣ እንደዚህ አይነት አትቀጥልም እያልኩ ለመፈከር ሚውት ምንም መብት የለም። ሚውት ነው የምታደርገው ማ ውሸትክን ነው የምትና ሚውት አድርገው ወዳጅ ካለህ ልስማ። ይኸው አቆመዋለሁ። ለኪሩብ ስገድ ያለበትን ቦታ አንተ እኮ አንተ ፖለቲካን ትሰራለህ ማለት አንተ ብራዘር አንተ ለኪሩብ ስገድ ያለበትን ቦታ አንተ እኮ ፖለቲካን ትሰራለህ አንተ ለኪሩብ ስገድ ያለበትን ቦታ ብራዘር እንደዚህ ብለህ አንተ ለኪሩብ ስገድ ያለበትን ቦታ አንተ ልታስተምረን ያለው ውሸቴን ነው የእግዚአብሔር ቃል ሳይል ከኪሴ ነው ያወጣሁት ብለህ ነው የምትቀጥለው እንጂ እንደዚህ አትቀጥልም። አንተ ወንድም አለ አንተ አሁን ውሸት ታመጣለህ ወይስ ታስወረደ? ከሁለት አንዱ ነው። እድል የለህም። ላስወረደ ወይስ ታመጣለህ? ላመጣልህ ነው። ይኸውልህ ታቦቱ አንተ ብራዘር አንተ ሩጠህ ለማባረር ምናምን አንተ ብራዘር ምንም ለምን እኔ ለምን አባረር? አይወልህ ውሸትም አምጥቷችሁ እናንተ ናችሁ። አንተ አውራጅ ይኸው እየጠበቅኩ ያለው ለኪሩብ ቀርጸ ለኪሩብ ስገድ ያለበት አንተ እኔ እውነት ነው የምናገር። አንተ አውራጅ ያንኛውን አልኩ ያንኛውን አንተ አውራጅ። ስለዚህ ምን ላጣለ ምን መጽሐፍ ቅዱስ ክፍል አውጣል? ኦሪት ላይ ስለታቦቱ ያለውን አንብብና ምን ይላስረዳ። ኦሪት የሚባል መጽሐፍ የለም ብራዘር። ኦሪት የሚባል መጽሐፍ የለም። ኦሪት ዘፍጥረት የሚባል መጽሐፍ የለም። ኦሪት ስንት? ኦሪት ዘፍጥረት የሚባል መጽሐፍ ቅዱስ የለም። ኦሪት ዘፍጥረት እሺ፣ ሰምታችሁታል። ኦሪት ዘፍጥረት እሺ፣ ምዕራፍ ስንት? በቃ ሚውት አድርግ እሺ፣ እንዳገባ እንደሚያቅሰው አታውራ። ሚውት አድርግ፣ ሚውት አድርገው ወዳጅ። እሺ ያው በደምብ ስሙ። ተረት እንዴት እንደሚያወሩና እንዴት የእግዚአብሔር ሐሳብን አጣመው ትውልድ ውስጥ ለማስገባት እንደሚሞክሩ እንድታዩት ያክል የሚጨነቁት ስለ ክብራቸው ነው። ስለ እግዚአብሔር ሐሳብ አይደለም የሚጨነቁት፣ ስለ ቤተ እምነታቸው ነው። ለእግዚአብሔር ሐሳብ ለመገዛት አይደለም። ነኝ ሰዎች እዩ እንዴት እንደሆነ በጣም ከባድ ትምህርት፣ እንዴት አጣመው ለማውራት እንደሚሞክሩ ነው። እሺ ቢኒ ሚውት አድርጋል። ታንክ ዩ። ለስዕላት መስገድስ እሱ መጽሐፍ ቅዱሳዊ ነው? ኦኬ ይሄ ወንድም በጌታ ነው። ቢኒ ነው የጠየቀው። ወሳኝ ጥያቄ ነው የጠየቀው። ሆን ብሎ ነው የጠየቀው። የጠየቀው ጥያቄ ለስዕላት መስገድ መጽሐፍ ቅዱሳዊ ነው ወይ ነው ጥያቄው። ኦኬ ለምን መስገድ? ለስዕላት መስገድ። ክሊር የሆነ ጥያቄ፣ በጣም ሲምፕል ግልጽ የሆነ ጥያቄ የጠየቀው ወሳኝ ጥያቄ ማለት ነው። ለስዕላት መስገድ መጽሐፍ ቅዱሳዊ ነው ወይ ነው ብሎ የጠየቀው። አስቡት። እሺ ከዛ አሁን ሲመልስ እንግዲህ ስሙ፣ መልስ ሊሰጠን ነው ወዳጃችን። ስሙ ለስዕላት መስገድስ መጽሐፍ ቅዱሳዊ ነው? ለስዕላት መስገድ ሲባል አሁን ምን ማለት ነው? ለምሳሌ እሺ አሁን ጥያቄው ግራ ገብቷችኋል እናንተ? ለስዕላት መስገድ መጽሐፍ ቅዱሳዊ ነው ወይ ብሎ ነው የጠየቀው። ግራ የሚያጋባ ጥያቄ ነው። ለስዕላት መስገድ ማለት ብሎ የሚብራራ ጥያቄ ነው ራሱ። ለስዕላት መስገድ ማለት ብሎ ለስዕል መስገድ ምን ማለት እንደሆነ የሚብራራ ጥያቄ ነው አይደለም። አይደለም ገልጽ እኮ ነው ጥያቄ ወዳጄ። ለስዕላት መስገድ መጽሐፍ ቅዱሳዊ ነው ወይ? አዎ ወይ አይደለም ነው መልስ የሚሆነው። እያወራን ያለ ነው ስለ ስዕላት ነው። ስዕልን ግራ ከገባ ማለት በቃ የ3 ዓመት ህፃን ልጅ ሊመልስልህ ይችላል ስዕል ምን እንደሆነ ስለሚያውቅ። አይ ብራዘር መግባት እኮ ነው ወዳጄ። የታችሁን እንደ መጽሐፍ አይደለም ግባ። ስዕላት ሲሳሉ ለምሳሌ ሸራ ላይ ሊሳሉ ይችላሉ አይደል? እንደዚህ የጨርቅ አይነት ሸራ ማለት ነው።
እዛ ላይ ሰዓሉ ይስላል። እግዚአብሔር እንደሰጠው ጥበብ ስዕሉን ይስልና ከዛ በኋላ ገላጭ ያደርገዋል። ያንን ስዕል ገላጭ እንዲሆን አድርጎ ወንጌልን የሚሰብክ አድርጎ የሆነ በመጽሐፍ ቅዱስ ውስጥ የተከሰተ ታሪክን የሚገልጽ አድርጎ ሊሆን ይችላል ይስለዋል። ለምሳሌ እንዳልኩት የጌታ ኢየሱስ ስዕል ይሆንና ለምሳሌ ጌታ ኢየሱስ እንደተሰቀለ ሆኖ ይስለዋል። ስዕል እንዴት እንደሚሳላለን ብራዘር እየጠየቀ ያለው ወዳጄ፣ ለተሳለው ስዕል ስግደት ይገባል ወይ ነው እያወራ ያለው። በቃ እሱን ነው የጠየቀ ወዳጄ። በብረት ሳለው፣ በእንጨት ላይ ሳለው፣ በምንም ሳለው፣ ጥያቄው እንዴት እንደሚሳል አይደለም፣ ፐርፐዙን አይደለም የተጠየቀው። ለተሳለው ለዛ ስዕል ስግደት ይገባል ወይ ነው እኮ ወዳጄ። እንዴ በጣም ሲምፕል እና ግልጽ ጥያቄ እኮ ነው የተጠየቀው። ብራዘር መልስ እንጂ እሺ። በዛ ውስጥ ክርስቶስ ኢየሱስ አዎ ተሰቅሏል ብሎ እኛ የተሰቀለውን ክርስቶስን እንሰብካለን እንደተባለ በስዕል ውስጥ የተሰቀለውን ክርስቶስን መስበክ አለን። እንደዛ አድርጎ ይስለዋል እና እንደዛ አድርጎ ሲስለው ጋይዝ በቀለም አድርጎ ምናምን እዛ ጨርቁ ላይ ምና ይስለው እና ከዛ በኋላ ሰውየው ለተጠቀመው ጨርቅና ለተጠቀመው ቀለም ምናምን እዛ ጋር ላለው ለሱ የመስገድ ነገር አይደለም በእኛ ዘንድ ያለው። በደንብ ስሙት። የተጠየቀው አሁንም ስለ ጨርቅ አይደለም፣ የተጠየቀው ስለ ቀለም አይደለም፣ ስለምንም የተጠየቀው ለስዕል ትሰግዳለህ ወይስ አትሰግድም ነው። ግልጽ እኮ ነው ወዳጄ፣ በጣም ግልጽ እኮ ነው። ለስዕል እሰግዳለህ ወይስ አትሰግድም? አዎ እሰግዳለሁ ወይ አልሰግድም ነው የምትለው። ለምን? ቀለም ስዕል ተብሎ ተጠርቶ አያውቅም በየትኛውም ማለት ነው። ቀለም ስዕል አይደለም። ጨርቅም ስዕል አይደለም። ወረቀት ላይም ብትስለው ስዕል አይደለም። ወረቀትን በራሱ ስዕል አይደለም። ስዕል የሚሆነው የሚሳልበትን ነገርና መሳያን አብረህ አዋህደ የአእምሮ ጥበብን ስታውለው ነው። ስዕል የምንለው ያን ጊዜ ነው። እያወራን ያለ ነው። አሁንም ጥያቄውም ወዳጄ ካልገባ ስዕል ነው የተባልከው በብሩሽ በቀለም ለዛ ላዘጋጀኸው ይገልጣል። ለሱ ስግደት ይገባል ወይ ነው ጥያቄ። አዎ ከሆነ መልስ አዎ ነበር መመለስ የነበረብህ፣ ግን መልስ የለም። አይ ለምንድን ነው እሱ መልስ መመለስ ያቃተ? ብትመልሰው የዘመናት የቤተ ክርስቲያንን ተረት እንደምታፈርሰው ስለገባ ነው ያለው። ፐርሰናሊ ለስዕል መስገድ እንደሚገባ አንተ ስለማታምን፣ ቤተ ክርስቲያን ግን ለስዕል መስገድ ይገባል ብላ ታምናለች። በጣም የሚገርመው ነገር ብዙ እዚህ ዕቅበተ እምነት ላይ የሚሰሩ ኦርቶዶክሳውያን ኦርቶዶክስ አለመሆናቸውን ነው የሚያሳየው። ቤተ ክርስቲያናቸው ሌላ፣ እነሱ እምነታቸው ሌላ ነው። የጊዜ ቆይታ ሊሆን ይችላል። ግልጥ በሆነ መልኩ ማንነታቸውን እናያለን ቆይተን። አሁን ላይ ግን ባሉ እምነታቸው መሰረት ኦርቶዶክስ አይደለም። እሺ ለምሳሌ አንደኛ ሳሚ፣ እሺ እንኳን ደህና መጣ። እሺ ከየት ቤተ እምነት? ከኦርቶዶክስ። ከኦርቶዶክስ። ለስዕል ሰግዳለህ ወይስ አትሰግድም? ለቅዱሳን ስዕል? ለስዕል እኮ ለቅዱሳን ነው ወይስ ዘመናኛው ስዕል? እኔ ቅዱስ የሚባል ስዕል የለም። እኔ የማውቀው ቅዱስ ስዕል የለም። አንተ ቅዱሳን ብለህ ከጠራህ አላውቅም፣ ግን ቅዱስ የሚባል ስዕል የለውም። እግዚአብሔር ቃል ሐዋርያ ቅዱስ ጳውሎስ ቅዱሳን አይደለም? የቅዱሳን ስዕል የሚባል የለም። ስለ እነሱ አላወራሁም። ስለ ስዕል ነው እየጠየቅኩ ያለሁት። ማን ስዕል ነው ነው የምልህ። ቅዱስ የሚባል ስዕል የለም። ጳውሎስ ስዕል የለም። ማርያም ቅድስት አትባልም በመጽሐፍ ቅዱስ? እኔ ጠየቅኩ ስለ ስዕል ነው ወዳጄ። ቅዱስ የሚባል ስዕል የለም እኮ። የማን ስዕል ነው እኮ ነው የምልህ። ወደ ማን ስዕል ነው? የማንም ስዕል የለም። መጽሐፍ ቅዱስ ውስጥ የማንም ስዕል የለም እኮ። አንተ የጠየቀኝ ያለው የማን ስዕል ላይ? እኔ አንተ ስለ አንተ ልምምር ነው እየጠየቅኩ ያለሁት። አንተ ነው የምትል ለስዕል ትሰግዳለህ ወይስ አትሰግድም? ለየትኛው ስዕል? አንተ ለየትኛው ስዕል ነው የምትሰግደው አንተ? ቅዱሳን፣ ለማርያም። ስለዚህ ለስዕል ትሰግዳለህ ማለት ነው። ለማርያም ስዕል አውቆ ትሰግዳለህ? አዎ በቃ እሱን ነው ማለት ነው። አሁን ለማርያም ስዕል ፍሬንድ ይሰግዳል። እሺ ብሩኬ ተቀበለው። ዋናው እሱ ነው። በቃ ለማርያም ስዕል መስገድን ማየታችን ነው። ጥሩ ብሩኬ ያለ ሰግዳለሁ። ብሩኬ ያለ
ቴዳይ አለ። እሺ መጽሐፍ እሺ ቤካይ አለ። እሺ መጽሐፍ ቅዱስን ግለጥና ማስረጃ አስተ ለስዕል ስገዱ የሚል እሺ ለሰው ልጅ ይሰገዳል፣ ለቅዱሳን ይሰገዳል። አልጠየቅኩም። ለስዕል ስገድ የሚል ማስረጃ አንተ። እሺ ልስጥህ አንተ። እሺ ዜና መዋዕል ቀዳማዊ ምዕራፍ 29 ከቁጥር 20። እሺ እሺ ቀዳማዊ ነው ያልከው ዜና መዋዕል ቀዳማዊ እሺ ምዕራፍ 29 ከቁጥር 20 29 20 እሺ ዳዊትም ጉባኤውን ሁሉ አምላካችን እግዚአብሔርን ባርኩ አላቸው። ጉባኤው ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውንም አዘንብለው ለእግዚአብሔርም እና ለንጉሱ ሰገዱ ይላል። ምንም የሚያስረዳው ነገር የለም። ስለ ስዕል ነው የጠየቅኩህ እኔ እኮ። ለንጉሱ ሰገዱ። ለንጉስ ስግደት ይገባዋል ወይስ አይገባውም ቢሆን ጥያቄው እዚህ ላይ ልናወራበት እንችላለን። ጥያቄ ለስዕል ስገዱ የሚል ማስረጃ አንተ ነው ያልኩህ። ሰው ልጅ ስግደት ይገባዋል አልጠየቅኩም። እሱ ያንተ ጥያቄ ነው፣ ያንተ ጥያቄ ነው። እኔ ስለ ግዑዝ ነገር ነው እያወራሁኝ ያለሁት። እሺ ሌላ ደግሞ ለምንድነው ለስዕል ስገዱ የሚል ማስረጃ አንተ? እሺ መጽሐፈ ሩት ምዕራፍ 2 ቁጥር 10። እሺ ጊዜ አታባክን። አሁንም የጠየቅንህ ጥያቄ ለስዕል ስገዱ የሚል ማስረጃ ነው እየጠየቅኩ ያለሁት። እሺ ሩት ምዕራፍ ስንት? ለኛ መስል ነው እየሰጠው ያለው። ሩት ምዕራፍ ስንት ብራዘር? ምዕራፍ 2 ቁጥር 10 ቁጥር 10። እንግዲህ አስቡ፣ እዚህ ክፍል ላይም ለስዕል ስገዱ የሚል አለ። አንብብልኛ ማንበብ። ለስዕል ስገዱ፣ ጊዜ ማባከን አንፈልግም። ለስዕል ስገዱ የሚል አለ ወይ? እሺ እኔ ላንብብልኝ። ለስዕል ስገዱ የሚል አለ ወይ ብራዘር? እየጠየቅኩ ነው ያለው። አለ አንብብ። እሺ በግንባሯም ተደፍታ በምድር ላይ ሰገደች። የሰገደችው ለምንድን ነው? በምድር ላይ ሰገደችለት ነው የሚለው እኮ። የሰገደችው ለምንድን ነው? ለስዕል ለበአዚየም ለስዕል ነው ወይ የሰገደችለት? ወዳጅ በአዚየም ሰው አይደለም። ለስዕሎች እኮ ሰዎች ናቸው ቅዱሳን። ለስዕል ነው ወይ የሰገደችው? ወዳጅ ለስዕል ነው ወይ የሰገደችው? ወዳጅ አዋለ ይሄው ላንብብላችሁ። እሺ በግንባሯም ተደፍታ በምድር ላይ ሰገደችለት። እኔንስ ለመቀበል በምን ነገር በፊቴ ሞገስ አገኘው? እኔ እንግዳ አይደለሁምን አለችው ይላል። ለሰው ነው እዚህ ጋር ያላት ግንኙነት። እኔ የጠየቅኩ ስለ ስዕል ነው። ቁጭ ብለህ መጀመሪያ ስዕልና ሰውን ስትለይ ለንግግር ትገባል። አሁን ሃይማኖተኝነት ነው የያዘ ማስረጃ እንደሌለ ልብ ገብተዋል ማለት ነው። እያወራን ያለነው ስለተሳሉ ስዕላቶች ነው። ለሰው ስለመስገድ አይደለም ርዕሱ። ማስረጃ እንደሌለ ማሳያው ይሄ ነው። የምታወራው ስለ ሰው፣ እየተጠየቀው ስለ ስዕል። አዎ እያልክ ስዕልን ሰው ነው ልትል አትችልም። ሌላ ጊዜ ሲኖር ትገባል። ጊዜ አናባክንም ብራዘር። ስዕልና ሰው መጀመሪያ ለይ ወዳጅ። ስዕልና ሰው ስትለይ ትገባለህ ወዳጅ። ስዕልና ሰው ላይ ወዳጅ። እሺ ሄልዝ ሰላም፣ እንዴት ነህ? ይሰማል? በደንብ ትሰማለህ። ሰላም። እሺ ከየት ቤተ እምነት? መጽሐፈ ኢያሱ። ከየት ቤተ እምነት? ከኦርቶዶክስ። እሺ ለስዕላት ስገዱ የሚል መጽሐፍ ቅዱስ ማስረጃ አለ? አዎ። እሺ ምን ላው? መጽሐፈ ኢያሱ። እሺ ኢያሱ ምዕራፍ 7 ቁጥር 6
እሺ ኢያሱ ምዕራፍ 7 ቁጥር 6። እሺ ኢያሱም ልብሱን ቀደደ፣ እርሱና የእስራኤል ሽማግሌዎች በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ ይላል። ስዕሉ ምንድን ነው እዚህ ጋር? ታቦቱ ማለት የእግዚአብሔር ታቦት ማለት ለሙሴ የተሰጠው ቅርጽ ነው አይደል? ታቦት ቅርጽ አይደል? ታቦት ስዕል ነው እያልከኝ ነው ያለው? ቅድም ከመጀመሪያውኑ በማንኛውም የተቀረጸውን ወይም የተሰየመውን ምናምን ስትል ስለሰማሁ ታቦት ስዕል ነው ወይ እያልከኝ ነው ያለው? ቅርጽ ነው። ለሙሴ ሲሰጠው መጀመሪያ ቅርጽ ነው ታቦት? አዎ የተቀረጸ አሳይ፣ ማስረጃ እስኪ። እዛው ላይ ማየት ይቻላል። አንተ ምኑ ጋር ላውጣል? ና እንጂ አትደበቅ ብራዘር። ና ወዳጅ ወዳጃችን ብራዘር። እሺ አይዞህ ብራዘር። እሺ ሌላ ኦርቶዶክሳዊ ማስረጃ ያለው እውቀት ያለው መሞገት የሚችል ጋይስ ማለት በቃ ቢያንስ ቤተክርስቲያናችሁን አታዋርዷት። የምሬን ነው የምለው። በቃ ኖሯችሁ ማስረጃ መሞገት የምትችሉ ሰዎች ካላችሁ አንድ ቁጥር ጻፉልን። በቃ ቤተክርስቲያኒቷን እንደው ሪፕሬዘንት ባታደርጉም እንደው መሞገት የምትችሉ ሰዎች ካላችሁ አንድ ቁጥር ጻፉልን። እሺ እኔ ሳሚ አንተ መጀመሪያ ሰውና ስዕልን መለየት ነው ያለብህ። አንተ በጣም ትርቃለህ ብራዘር፣ በጣም ነው ትርቀው። እሺ ሌላ ኦርቶዶክሳዊ ሳሚ ነው የወረደው ልጅ። እሺ ቢኒ ሰላም እንዴት ነህ? ሳሚ ለምን አስወረከው? ደህና ማለትም መወያየት ይችላል ከአንተ ጋርና ብታስገባ አሪፍ ነበር። ስዕልና ሰውና ስዕል አንድ ነው እያልከኝ ያለው? ሰውና ስዕል አንድ ነው። ስዕል ማንን ነው የሚወክለው? አንተ የሆነ ስዕል አሁን ለምሳሌ ስዕልና ሰው አንድ ነው ወይ? ጓደኛ ብሩክ ፎቶ ነው። ማንን ነው የሚወክለው? ስዕልና ሰው አንድ ነው ወይ ነው ያልኩህ ወዳጅ። መለየት ካልቻልክ እንዲያይ ነው እኛ ዓላማ። ስዕልና ሰው አንድ ነው እንጂ አንድ ጥያቄ ጠይቀኝ አንተ ነው ጠይቅ ያለው መጀመሪያ ብሩክን እያየሁ ነው። ስዕልና ሰው አንድ ነው ወይ እያልከኝ ነው ወይ ያለው? ስዕልና ሰው አንድ ነው እያልከኝ ነው ያለው? አንድ ነው። አበባ ላይ ገባው ለምሳሌ አንድ ነው ማለት ነው እንዴ? አሁን ለምሳሌ ሰው ነው ስለ በአይምሮ ስለ ነው እንግዲህ ስለ ነው ብለን ታስቀምጠው። ሰውና ስዕል አንድ ነው። ሰው ማለት የሆነ ሰው ቁጭ ብሎ በቀለም ዲዛይን የሚያደርገው ነው እያልከን ያለው ሰው ማለት። አሁን ለምሳሌ ቀላል አሁን ምንም የሚያደናብርና ወደ ጆርዝ የሚያስብል ነገር አለ። አንተ እንጂ የተደናበርክ ወዳጅ፣ አንተ ነው እየጠየቅኩ ያለሁት። ሰውና ስዕል ግዑዝ የሆነ ነገር ነፍስ ካለው ጋር አንድ ነው እያልከን ነው ወይ ያለው? አንድ ነገር ንገርክ፣ ምንም አንድ ስዕል ሲሳል ሰውን ወክሎ ነው የሚሳለው እንጂ ያለ ምክንያት ዝም ብሎ አይሳልም ነው ወዳጅ። እኔ አሁን ስለ እኮ የተሳለው ስዕል ከሰውየው ጋር አንድ ነው እያልከኝ ነው ወይ ያለው? እንዴ ስዕል አንተ የምታስቀምጠው ምን እንዲያመለክትልህ ምን እንድትረዳበት ነው? ስለ ምልክቱ እናወራለን። አንድ ነው እያልክ ነው ወይ ያለው? አንድ ነው። ስዕል ማለት ሰው ነው ማለት ነው። ሁለቱም ማለት ያኛው ይሄኛው ህይወት ያለው ነገር አይደለም፣ ያኛው ግዑዝ ነገርም ቢሆን አንድ አይነት ነው እያልከን ያለው። አንተ ራሱ ምን አይነት ጥያቄ ነው የምትጠይቀው? አንተ እንዴት ነው ሰውና ህይወት ያለውና ህይወት የሌለው ነገር እንዲህ ነው ብለህ የምትጠይቀው? አንድ አይደሉም ብለህ ታምናለህ ማለት ነው። አንድ አይደሉም ብለህ ታምናለህ ማለት ነው። አበባ ላይ ገባ የምንነጣጥላቸውም ነገር አይደሉም። አንድ አይደሉም ብራዘር፣ አቋምን አንድ አድርገዋ እንዴ ብራዘር፣ ምን ሆነ ነው ማይመስል ነገር እኮ ነው የምታወራው። አሁን እንዴት ነው አንድ የምታደርገው ዳኒ? እንደዚህ አይነት ጥያቄ እንዴት ነው የምትጠይቀው አልክ? ኦኬ እንደዚያ ካልሆነ አንድ አይደሉም ብለህ ታምናለህ ማለት ነው። ስለዚህ እየጠየቅን ያለነው ስዕላትና ሰው አንድ ካልሆኑ መጽሐፍ ቅዱሳዊ ማስረጃ የምሰጠኝ ለስዕል ስገዱ የሚል ማስረጃ አንጣ ነው እያልኩ። እሺ እኔ ቆይ አንድ ጥያቄ ጠይቅ። አንተ እቺን ብቻ መልስልኝ። የለኝም ስትለኝ መልስልሃለሁ። ቆይ አይ እቺን ብቻ መልስልኝ። የለኝም ስትለኝ መልስልሃለሁ ብራዘር። ለምሳሌ አንተ አሁን
ሰው ነህ የለኝም ስትል መልስልሃለሁ እኮ አልኩ። ቆይ ልንገርህ፣ ይሄን መልስልኝና ከዛ እኔ ወርዳለሁ። መጀመሪያ መመለስ አለብህ። እንዳለው ሰው መደበቅ እንድትችል ስለማልፈልግ የማይመስል ነገር ነው እያወራ ያለው። እኔ አሁን ለምሳሌ የሚመስል ነገር ነው እያወራ ነገር ግልጽ የሆነ ነገር ወደዚህ ወደዚህ ማስረጃ ዝግዛት ስመታ ስላየው ነው እንጂ ማስረጃ አንተ ጋር እንትን ልሟገት አለ የለም። ስለሌለ ብራዘር፣ ስለሌለ የምትታገለው ስለሌለ ነው። አንድም የመጽሐፍ ቅዱስ ጥቅስ ሂድ ይኸው የንስሐ አባትህን ጠይቃቸው፣ ውሃ ከምትረጩኝ የእግዚአብሔርን ቃል አስረዱኝ በላቸው። አንድ ቦታ ማለት ነው ለስዕል ስገዱ የሚል የመጽሐፍ ቅዱስ ትምህርት የለም። አንድ ቦታ ማለት ለስዕል ስገዱ የሚል የመጽሐፍ ቅዱስ ትምህርት የለም። ጠይቃቸው። ይኸው የንስሐ አባት ሲመጡ የንስሐ እናንተ ስለምትሰግዱ እኮ ነው የምናወራው ወዳዴ፣ ስለምትሰግዱ ነው እያወራን ያለው። ስግደታችሁ የጣዖት አምልኮ ነው እያልኩ ነው ያለሁት። የእግዚአብሔር ቃል ይከለክላል ለስዕል እንዳትሰግድ። በቃ ሁሉ አውቃችሁ ናችሁ እናንተ። በቃ ፈራጅ ሙሉም ነገር እናንተ ናችሁ። ምንም ግልጽ እኮ ነው። ልምምድ እሱን ነው ጣዖት አምልኮ ነው ብራዘር። ከሌለው ሰው ጋር ማውራት አልችልም ብራዘር። ስሜታዊ ስለምትሆን ከስሜት ነው የምታወራኝ እና ሰው ደግሞ እዚህ ጋር እውቀት ለመያዝ ነው ቁጭ ያለው። ሰው ብትማር ይጠቅማል ወንድም። የጌ እንትን ውስጥ ቁጭ አይዞህ ብራዘር እንዳለ ምን ወደ ራስ ወደ እንትን ተመለስ። አይዞህ ብራዘር፣ አይዞህ ወዳጅ፣ መበርታት ነው ያለብን። እሺ ለማንኛውም ቅድም ያወራኩህ ልጅ ከአንተ በጣም የተሻለ ብዙ ነገር ማብራት የሚችል ስለሆነ ብታስገባው ሞራሪ ብራዘር። አይዞህ ወዳጅ። እሺ አይዞህ ከላይ ከታች ላላችሁት መስማት አሁን ሊያናድድ ይችላል፣ ሊያበሽቅ ይችላል፣ ግን በቃ መስማት ነው ብራዘር፣ ማድመጥ ነው። እሺ ማይክን ክፈት። የሆኑ 3 ሽማግሌዎች እያየሁ ነው ያለሁት እና የ3 ሽማግሌዎች ብራዘር እንዴት ነህ? ይሄ የኔ ነገር ስለሆነ እንትን አትበለኝ። አኮ አንተን ነገር አንተ ታወራለህ፣ እኔ ግን የሚታየኝ ነው። በቃ እኔ አክብሬ ወይ አንተን ፊት አይቼ የሆነ ነገር እንደዚህ ነው ማለት ምናምን ስለሆነ እኔም አክብሬ ነው እያወራሁኝ ያለሁት ወዳጅ። ስለዚህ እኮ እንደ ወንድማይ ማለት በቃ ይሄ አላለ ወጣት ነኝ እኔም በእንደ አይነት እንደ ብራዘር ነገር አይነፋም። እንደ ወንድም ነው እያወራሁኝ ያለሁት ወዳጅ። በቃ ስለዚህ የኔን ነገር አክብርልኝ። ዊዝ ሪስፔክት እኮ ነው እያወራሁኝ ያለሁት። ኖ በቃ አታንሳው። ዝም ብለህ ለጥያቄ አይደል የገባሁት ገና ከመግባቴ እንደዛ አይነት ሰው አይደለም። ባይዞ ይኸው ሳሌ 3 ሽማግሌዎች እኮ ነው የማየው። ኖ በቃ እኔን ጠይቀኝ። ለጥያቄ ነው የገባሁት እኮ እየጠየኩ እኮ ነው ያለሁት እኮ። አሁን እነኝህ እኮ ወጣቶች ናቸው አትለኝም? 3 ሽማግሌዎች አይደል ያሉት አይደል? ተሳሳትኩ? ለቱ ስብሐት እግዚአብሔር ልቦና ይስጥህ፣ ይቅር ይበልህ። ለማንኛውም ወደ ጥያቄው እንሂድ ብራዘር። እየሳልከው እኮ ነው። ወደ ጥያቄ ማለት ሌሎች እንደምጠይቀው ለስዕል ሰግዳል? አዎ ለስዕል ሰግዳል። እሺ አሁን የሚታየኝ ስዕል የማን ስዕል ነው? ለስዕል ትሰግዳለህ የሚለውን ልመልስልህ። የሚታየኝ አዎ አልከኝ፣ መለስክልኝ እኮ በቃ መጀመሪያ የጠየቅኝን ልመልስልህ። መለስክልኝ እሰግዳለሁ እኮ አልከኝ፣ በቃ አለቀ። አንተ ለማታምንበት ነገር ማለት ነው። አሁን እሰግዳለሁ አልከኝ፣ መለስክልኝ። በቃ እሰግዳለሁ አልኩህ አይደለ? እሰግዳለሁ ካልከኝ እኮ አለፍኩት እኮ ወዳጄ፣ በቃ መለስክልኝ። የሥላሴ ቅዱስ ስዕል ነው በቃ ይሄው ማለት አሁን ይሄ እኔ የምጠቀምበት ስለሆነ ሌላ የሥላሴ ስዕል ነው ያልከኝ። ሰውን ለማስተማር ከሆነ ብራዘር እንትን ነው በእንደዚህ የሥላሴ ስዕል ነው ያልከኝ ወዳጄ። በጣም ጥሩ። ለዚህ የሥላሴ ስዕል የምን ስግደት ነው የምትሰግደው? አቤት። ለሥላሴ ስዕል የአክብሮት ነው የአምልኮ ስግደት ነው የምትሰግደው? ለስዕሉ ይሄ ስዕል እኮ አናመልክበትም እኮ የእግዚአብሔር ማደሪያ ናቸው ብለን ስለምናስብ እንሰግዳለን። እግዚአብሔር የምን ስግደት ነው? እኔ በኦርቶዶክስ በምታስተምረኝ እንጂ ለአንተ በሚስማማ መልኩ አልመልስልህም። እኔ ጥያቄ የጠየኩህ ለዚህ ስዕል የምን ስግደት ነው የምትሰግደው? የአክብሮት ስግደት ነው ወይስ የአምልኮ ስግደት ነው? ለሥላሴ ስዕል አትበል። ቅዱስ ስዕል ስለምንለው ለስዕሉ ማስተማሪያ ነው፣ እግዚአብሔር የሚገለጥበት ነው። ቅዱስ ስዕል ስለሆነ እሰግዳለሁ። ብራዘር እኮ የምትሰግደው የአክብሮት ስግደት ነው ወይስ የአምልኮ ስግደት ነው? ለሥላሴ ኦኬ፣ እንደዛ በል። አሁን የአክብሮት ስግደት የሚሰገድላቸው አሉ፣ ለቅዱሳን እንሰግዳለን። እንደዛ
ለእግዚአብሔር ግን የአምልኮ ስግደት ነው የምንሰግደው። ለዚህ ስዕል የምትሰግደው የአምልኮ ስግደት ነው ወይስ ስዕላት? በዚህ ላይ እግዚአብሔር ከረፋ እያለ ስዕሉ ነው የፈለግከው አንተ ፖለቲካ ለመስራት ስለሆነ ተነቃቅተናል። ብራዘር ጥያቄ እሰግዳለሁ ላልከው ስዕል ነው እያወራን ያለ ነው። ለዚህ ስዕል ቅዱስን ጨምርበት አልጠየኩም። አፍ ላይ ይግባ። ለዚህ ስዕል የምትሰግደው የአምልኮ ስግደት ነው ወይስ የጸጋ ስግደት ነው? ጀግና ነሽ ግን ብራዘር። ስዕል አይደለም እኛ የምንለው ቅዱስ ስዕል። ለዚህ አንተ ላልከው ስዕል የምሰግደው ለስዕሉ አይደለም የምሰግደው፣ እግዚአብሔር በዛ ስዕል ላይ ያድራል ብለን ኦኬ። ብራዘር ሀሳቡን ቀየረ። ለስዕል አይደለም የምንሰግደው፣ ለስዕል አንሰግድም አለ ብራዘር ማለት ነው። ለስዕል በቃ የቅድሙ ጥያቄ ነው የምጠይቀህ እኮ። ለስዕል ትሰግዳለህ ወይስ አትሰግድም? ለቅዱስ ስዕል እሰግዳለሁ። እንግዲህ ለስዕሉ እሰግዳለሁ አለ፣ ለቅዱስ ስዕል እሰግዳለሁ አለ። እሺ አሁን ከላይ የማየው የስላሴ ስዕል ያልከው ቅዱስ ነው ወይስ ቅዱስ አይደለም? ቅዱስ። እሺ ለዚህ ስዕል የአምልኮ ስግደት ነው የምሰግደው ወይስ የክብር ስግደት ነው የምሰግደው? ለስላሴ ለዚህ ስዕል አትበል፣ እግዚአብሔር ማደሪያ የስላሴ ስለሆነ እንደዛ ብለህ ስጠይቀኝ ለዚህ አሁን ላረከው ፕሮፋይል ላረከው ስዕል የምሰግደው የአምልኮ ስግደት ነው ወይስ የክብር ስግደት ነው? አጠያየቀንም አስተካከል። አሁንም ለቅዱሱ ስዕል ካልከኝ ብራዘር ለእኔ ቅዱስ የሚባል ስዕል ስለሌለ ይህን ልልህ አልችልም። አንተ ለጠቀስከው ግራና ቀኝ ስለምን አስተካክለው ቅዱስ ብለህ ለጠቀስከው ለዚህ ስዕል የአምልኮ ስግደት ነው ወይስ የክብር ስግደት ነው የምሰግድለት? ስዕላት በለኝ ብራዘር። ምን ልበለው? ፎቶ ልበለው? እንደዛማ ከሆነ አንተም እኮ ፎቶ አይደል እንዴ? በቁም ለፓስተራችሁ ሰግዶ የለም እኮ። ምን ልበለው ወዳጄ? ቅዱስ ካልሆነ ምን ልበለው? ቅዱስ በለው። አንተ ለሳልከው ቅዱስ ብለህ ለምጠራው ለዚህ ስዕል የአምልኮ ነው ወይስ የክብር ስግደት ነው የምሰግደው? መለስኩልህ። ለእግዚአብሔር ሲሆን የአምልኮ፣ ለቅዱሳን ሲሆን ደግሞ ስለዚህ አሁን ይሄ የእግዚአብሔር ስዕል ነው አሁን የማየው። ይሄ ማደሪያው ብለን ነው የምናስበው እኮ። የእግዚአብሔር ስዕል ነው ወይ አሁን የሳልከው? ለማስተማሪያ የምንጠቀምበት ገባ። ለማስተማሪያ የምንጠቀምበት አላልኩም። የእግዚአብሔር ስዕል ነው ወይ ብለህ ሳልከው ነው ያልኩህ። የስላሴ አልኩህ እኮ ስሙን እኮ ስላሴ እግዚአብሔር ነው። አንድነትና ሶስትነታቸውን ለመግለጽ የምንጠቀምበት ቅዱስ ስዕል። ጥሩ። አሁን ለሳልከው የስላሴን ስዕል ለእግዚአብሔር ብለህ ሳልከው ለዚህ ስዕል የአምልኮ ስግደት ነው ወይስ የክብር ስግደት ነው የምሰግደው? ኦኬ አሁን እግዚአብሔር ያክብርልኝ። በቤተክርስቲያን ሁለት አይነት ስግደት አለ። አንደኛውን ስግደት የምንሰግደው ለእግዚአብሔር ነው። ሁለተኛውን ስግደት ደግሞ የምንሰግደው ለቅዱሳን ለእመቤታችን፣ ለእነሱ እንሰግዳለን። ስለዚህ ማደሪያ ብለን የምናስባቸው ለምሳሌ ቅዱስ ታቦቱ ስዕላትን ልክ በዛ ሁሉ የእግዚአብሔር ማደሪያ ናቸው ብለን ማለት ነው እንሰግዳለን። አሁን ባልኩ መሰረት ማለት ነው። አልመለስክልኝ። እኔ መልሼልሃለሁ። ሰው አታውቀውም ማለት ነው። አንተ አታውቀውም በል። እኔ ግን ቤተክርስቲያን ያስተማረችኝ ነው የመለስኩት። መልስ የለውም። አይጠየቅኩ። በጣም ሲምፕል ነው። የአምልኮ ስግደት ነው ወይስ የክብር ስግደት ነው? የአምልኮ ስግደት ነው ወይስ የክብር ስግደት ነው? መለስኩልህ። እንግዲህ ሁለት አይነት ስግደት አለ አልኩ። በቃ አታውቀውም። ችግር የለም። አሁን ለዚህ አንተ ካወቅኸው እስኪ አስረዳኝ። እኔ ይኸው ዝም ብዬ ማይኬን ዘግቼ እንትን እልሃለሁ። አይ አንተ ማታውቀውን በቃ አለማወቅን ማሳየት ነው። ችግር የለም። ልለፈው እኮ። አይ ነው ቅዱሳን ችግር የለም። ለመማማር አይደለ ብራዘር? ችግር የለም ወንድሜ። እኔ እሰማሃለሁ። ለመማማር ከሆነ አለፍኩት ብራዘር፣ አለፍኩት እኮ። ሰው ንገረኝ። ምን ችግር አለ? በኋላ ላይ ነው ማስተምረህ። መጨረሻ እምነትን አስትቼክ ከዛ አስተምርሃለሁ። እምነት መሺ ችግር የለም ብራዘር። ችግር የለም ብራዘር። እሺ አሁን በደምብ ስማኝ። ቅዱሳን ስዕላቶች ስትል ነበር ደጋግመህ። ቅዱሳን ስዕላቶች የሚባሉ መጽሐፍ ቅዱስ ውስጥ አለ? ኦኬ አሁን እንትን መሀል ላይ እንዳገባብኝ ሶሪ፣ ወይ ደግሞ አቁም ስትለኝ አቁምላለሁ ከፈለክ ማለት ነው። በቤተክርስቲያን ውስጥ ቅዱስ ቤተክርስቲያን የምታስተምረን ነገሮች አሉ። ለምሳሌ ለተቀደሱ እቃዎች ስገዱ ብላ ማለት ቤተክርስቲያን ታስተምረናለች። ለምሳሌ ቅዱስ ታቦቱ የእግዚአብሔር ማደሪያ ነው። በፀአት 25 18 20 ላይ ስለ ስዕል ነው እየጠየኩ ያለሁት ወዳጅ። ይኸውልህ
ስዕል እያልኩ ቤተክርስቲያን ለተቀደሱ እቃዎች ስገዱ ስላለች ቅዱሳን ስዕላትንም እነዛ ከተቀደሱ እቃዎች ውስጥ ነው የምንጠራቸው። አሁን እኔ ጠየኩ ቅዱስ የሚባሉ ስዕላት ስለመኖራቸው ማስረጃ ነገርኩህ እኮ። ቅዱስ የሆኑ ነገሮችን ቤተክርስቲያን ስዕል ቅዱስ ነው ያለው ማን ነው? ቤተክርስቲያን አስተምራናለች። ስዕል ማስረጃ ሰጥታለች ከእግዚአብሔር ቃል። አዎ እግዚአብሔር ራሱ ማለት ነው። ጠቀሰኝ። ስዕል ቅዱስ የተባለበትን ቦታ አንጣ። ችግር ምን ነው? ኦኬ ስዕል ብዬ እንትን እንድልልህ ነው የጠየኩ ስዕል ነው። እና አሁንም እኔ እንደ ቤተክርስቲያን ነው እንጂ እንዳንተ አይደለም እየበለስኩ። እኔ ስዕል ነው የጠየኩ ብራዘር። እንደምንም አውራ ስዕል ቅዱስ የተባለበትን ቦታ አስተኝ። ከተቀደሱ እቃዎች ውስጥ ስለሆነ አንተ ከተቀደሱት እቃዎች መካከል ስዕል አንዱ ስለመሆኑ ማስረጃ አንተ። እሱ ነው ጥያቄ። የተቀደሱ እቃዎች ብላ ነው የምትቆጥረው እኮ። የተቀደሱ እቃዎች ውስጥ ስዕል ስለመኖሩ ማስረጃ አንተ። እሱ ነው እኮ ጥያቄው ብራዘር። በቃ ነገርኩህ እኮ። ጥቅሶችን እሰጥህ እችላለሁ ከፈለክ። እነዛ እንግለጣቸው። እግዚአብሔር ይስጥህ። እና እነዚህ የተቀደሱ እቃዎችን ብሎ የሚጠቅሱ እኔ ስለ ስዕል ነው። አሁንም ከተቀደሱት እቃዎች መካከል ስዕል ስለመኖሩ ታሳየኛል። በቃ ብራዘር ከዚህ ውጭ ማለት ነው ምንም ልነግርህ አልችልም። በቃ የለም ብራዘር የለም። አንተ ምንም አትረዳማ። የለም እረዳለሁ። እኔ የአምላኬ ቃል ሆነ እቀበላለሁ። የለህም። ራስን አትሸውድ ብራዘር። ራስን መሸወድ አይደለም። በቃ ካልሆነ ቅዱስ የተባለ ስዕል በአዲስ ኪዳንም በብሉይ ኪዳንም እዚህ አሁን ለምሳሌ እዚህ ውስጥ ቤት ውስጥ ካሉት ውስጥ እውነት አርነት የሚል አለ። አንድ እንትን ያለ መስቀል አለው። ለምሳሌ መስቀል የሚል አለ። መስቀል እንትን ብሏል። ቅዱስ መስቀል የለውም። ቅዱስ የተባለ መስቀል ለምን ተጠቀመው? ስዕሉ በምን ምክንያት ነው እየተጠቀመ? አሁን እሱን በኋላ ትጠይቋለህ። በምን ምክንያት እንደተጠቀመ እሱን ትጠይቋለህ። አሁን ለጠየቁ በምን አይደለም መልስልኝ። አንተ አሁን የምታውቀው ከሆነ ለምሳሌ አሁን ፕሮቴስታንቶቹ ላይ በራችሁ ላይ መስቀል ትጠይቋለህ። አሁን እሱ ቅዱስ ብሎ እንዳዘጋጀው በምን ምክንያት ነው? መጽሐፍ ቅዱስ ውስጥ ከሌለ እቺ መልስልኛ። መደረብ ሳይሆን ማለት ነው ራስህ ማለት ነው። እኔ አይደለሁም ያዘጋጀው ቴዲ ያለ እሱን ትጠይቀዋለህ። ለዚህ ቅዱስ ብሎ ከሰገደለት ቆይ አንዴ ወዳጄ፣ ለቅዱስ ብሎ ከሰገደለት እጣን ካጤሰለት ምናምንማ እኔ እሱን መናፍቅ ብዬ አውግዘዋል። እሺ ለምንድን ነው የምትጠቀሙበት? ለምልክት እንደሆነ ነው የማውቀው። ከዛ ውጭ ምንም እሺ ምልክቱን እስቲ ከመጽሐፍ ቅዱስ ላይ ያወጣና ንገረኝ እስቲ። ጥቅስ ጥቀስና እኮ እሱን ትጠይቀዋለህ። አሁን ለእኔ አሁን የምናወራበት ማስረጃ ስጠኝ ብራዘር። አንተ ስጠኝ መጀመሪያ መጽሐፍ ቅዱስ። እኔ አሁን ለምሳሌ ቤቴ ውስጥ ቆይ ወዳጄ፣ ለእኔ አሁን ቤቴ ውስጥ መስቀል የለም። ለእናንተ ሲሆን አትደረባ። ትክክል ነው። ለእኛ ሲሆን ትክክል ያልሆነበት ምክንያት አትደረባ እኮ። ይኸውልህ አሁን ይሄ መጽሐፍ ቅዱሳዊ መስቀል መጽሐፍ ቅዱሳዊ ነው የሚል ትምህርት እምነት የለኝም። መጽሐፍ ቅዱሳዊ ለምን ትጠቀሙበታላችሁ? ቆይ አንዴ ብራዘር እኮ ንገረኛ፣ መልስ አስተምረኝ እስቲ። ሰዎች በምልክት ደረጃ ክርስቶስ ኢየሱስ በመስቀል ላይ ስለሞተ ጌታን ለማሰብ እንደ ምልክት ይጠቀሙበታል። ይሄ መጽሐፍ ቅዱስ ላይ ጠቅሰህ ንገረኝ ያልኩህ ብራዘር። ተመለሰልህ? አይ እኮ ጠቅሰህ ንገረኝ እኮ። እንደ ምልክት ነው የሚጠቀሙት። መጽሐፍ ቅዱሳዊ ነው ወይ ብለኸኝ ብጠይቀኝ አይደለም። ግን ሰዎች ለምን ትጠቀማለህ ታዲያ? እናንተ ከመጽሐፍ ቅዱስ ውጭ አንጠቀምም ትለው የለ እንዴ? ምልክት አድርጎ ይጠቀሙበታል። ለዚህ ነው ግዴታ ያለው። እናንተ ኖ ከመጽሐፍ ቅዱስ አንጠቀም ካልክ ለምን ትጠቀማላችሁ? እቺን ብቻ መልስልኝ። አለመጠቀም የሆነ ያልተጠቀምኩም እኮ አልኩ። እኔ አልጠቀም ኖ ሌሎቹ ሲጠቀሙ ለምንድን ነው ዝም የምትላቸው ታዲያ? ለምሳሌ መጽሐፍ ቅዱሳዊ ብሎ አይደለም እየተጠቀመ እኮ። ስለዚህ ትክክል አይደሉም ማለት ነው። ልክ አሁን ለምሳሌ እናንተ ቆይ አንዴ ይኸውልህ ኖ እቺ መልስልኝ። ትክክል አይደለም ብለህ መልስ። አንዴ እኮ ከሰማኸኝ ነው ማለት የሚጠቅምህ ከሰማኸኝ። አየህ ክርስቶስ ኢየሱስ በመስቀል ላይ እንደሞተ መጽሐፍ ቅዱስ ይናገራል። ምን ላይ እንደሞተ? መስቀል ላይ እንደተሰቀለ መጽሐፍ ቅዱስ ይናገራል። ማሳያ ትፈልጋለህ ለዚህ? እሺ አትስገዱ ማለት አሁን ለምሳሌ ለቅዱሳን እንሰግዳለን አይደል? ስግደት ለእናንተ ከእግዚአብሔር ውጭ አይደለም መጽሐፍ ቅዱስ ላይ አለ። አትደበቅ። ኖ አይደለም። ተመለሰልህ? ቅድም የጠየቀው ጥያቄ አልመለስክልኝም። አንተ አልመለስኩልህ። ስማኛ እየጠየቅኩ ነው ያለሁት። መጽሐፍ ቅዱስ ውስጥ ኢየሱስ በመስቀል ስለመሞቱ ማስረጃ ትፈልጋለህ ወይ? ስለመሞቱ አይደለም መጽሐፍ ማን ነው ትፈልጋለህ ወይ ያልኩን። ያው የምትጠቀሙበት ምክንያት ኖ እሱን አውቃለሁ፣ ግን እኛ እየመለስኩልህ እኮ ነው። ካወቅክ በቃ እኮ ስዕል ነው እኮ ችግር ቆይ
ስለዚህ አትፈልገውም ማለት ነው። ስለዚህ ለምን ቆይ እኔ ይኸውልህ ጥያቄ ሶሪ እየመለስኩልን ያለው ከተመለሰልኝ አይደለም እኔ የጠየቅኩልህ ሌላ ነው የምትመልስልኝ ሌላ ነው ብራዘር ልክ እየመለስኩልህ ነው። ስለዚህ አሁን ስማኛ እየመለስኩልህ ስለሆነ መስማት ነው ያለብን። እሺ እኔም በኋላ ላይ እገባለሁና አውራሻለሁ። በቃ አይ እንደሱ ነው። በቃ እየተመለሰልህ ስለሆነ መስማት ነው ያለብን። ስለዚህ ኢየሱስ ክርስቶስ በመስቀል ላይ ስለመሞቱ ሪማይንድ ለማድረግ ያንን መስቀል ብዙ ሰዎች ይጠቀማሉ። መጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ በመስቀል ላይ ስለሞተ ያንን የመስቀሉን ምልክት ተጠቀሙ የሚል ትምህርት አለ ወይ? የለም። መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱስ ውስጥ ለዛ ስዕል ተጠቀሙ የሚል ይህንን ስዕል በዚህ መልኩ የጌታን መስቀል ተጠቀሙ የሚል ትምህርት የለም፣ መጽሐፍ ቅዱስ ውስጥ የለም። አሁን ተመለሰል እና ለምንድን ነው የሚጠቀሙት ታዲያ? እኛ ስንጠቀመው ትክክል አለ። እናንተ የምትጠቀሙትና ግን እነሱ የሚጠቀሙት ልዩነት አለ። ምንድን ነው እናንተ ትክክለኛነቱን ንገሩን። ተቃውሞውን ስማ። ለዚህ ስዕል ቅዱስ ነው ብለው መስቀልን ቅዱስ ነው የሚል ኦርቶዶክሳዊ የለም። ስዕሉ ጋር ትሄድብኝ መጀመሪያ ይሄን መልስልኝ። አሁን ስለ መስቀሉ ነው። መስቀሉ ቅዱስ ነው የሚል የለም። መስቀሉ ያድናል ኃይሌ ነው ብሎ የሚያምን የወንጌል አማኝ የለም። መስቀሉን ጀስት እንደ ምልክት ክርስቶስ ኢየሱስ በመስቀል ላይ የከፈለውን ዋጋ ሪማይንድ ለማድረግ ያክል ሰዎች ይጠቀሙበታል። ሰዎች ተጠቀሙበት ማለት መጽሐፍ ቅዱስ ውስጥ በዚህ ደረጃ ትምህርት አለ ማለት አይደለም። ሰዎች ነው የሚጠቀሙበት። ስለዚህ ሰዎች የጌታን የመስቀሉን ስራ ያሳይ ዘንድ መስቀል ምልክት አድርገው ሰዎች በተለያዩ ቦታዎች ላይ ለተለያየ ሀሳብ ይጠቀሙበታል። ሎጎ ሊሰሩበት ይችላሉ። ቤታቸው ውስጥ ሊያንጠለጥሉት ይችላሉ። አንዳንድ አንገት ላይ ሊንጠለጠል ይችላል። ይሄንን የሚያሳየው ምንድነው? እሱ ይሄ ስዕል ይሄ መስቀል በተለየ መልኩ ያድናል ምናምን ብለው አስበው አይደለም። ቅዱስ ነው ስግደት ይገባዋል ብለው አይደለም። ኦርቶዶክስ ግን እያደረገች ያለችው ይሄ ስዕል ስግደት ይገባዋል ብላ ታምናለች። አሁን አንተ መመለስ ያለብህ ይሄንን አንተ የምታረገውን ይሄንን የስዕል ልምምድ ከእግዚአብሔር ቃል ላይ ቅዱስ ስለመሆኑ ማስረጃ አሳየኝ። ኦኬ ያንተን ጨረስክ። ማነው የኔን መልስልሃለሁ፣ ግን አሁንም ጥያቄን ያልመለስክልኝ ምን እንደሆነ አይመልስልሃለሁ የሚባል ታሪክ መልሼልሃለሁ። ኖ መጽሐፍ ቅዱሳዊ ያልሆነ ነገር ከመጽሐፍ ቅዱስ አንጠቀም እያላችሁ አሁን ደግሞ እያልከኝ ያለው ማለት ነው ከወንድሞች ጋር የሚጣላ ያንን ስትጠቀመው ምን አባባል ይኸውልህ ማለት አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለተሰቀለ ምልክት እሱን ለማሰብ ነው ስላልከኝ ቅዱስ ነው አንልም ብራዘር። እኮ ታዲያ ለምን ተጠቀሙ? ቆይ ማለት እኔ ዝም ብያለሁ። ምልክት ነው የሚጠቀሙት። ኦኬ መጽሐፍ ቅዱስ ተጠቀሙ ካላላችሁ ከመጽሐፍ ቅዱስ ያለ ነገር ለምን ተጠቀማላችሁ? ምክንያቱም ግዴታ ያልሆነው ለዚህ እኮ ነው። አየህ ሁሉም ሰው ለምንድን ነው የማትወቅሳቸው ወንድሞች? አንዴ ሰማኛ ብራዘር፣ እናንተ ጋራ ቅዱስ ነው ተብሎ ነው የሚታመነው። የኔን አይደለም እኮ ያንተን ነው እየጠየቅ ያሉት። ልዩነቱን አትደባልቀዋ። ስለኔ ትጠይቀኛለህ። ቆይ ወዳጄ የኔን ጥያቄ አንተ እምነት ቤት ላይ ነው የጠየቅኩህ። ወደ እኔ እምነት ቤት ያለው ልዩነቱን እያስረዳሁ ነው። ስለ ልዩነቱ አይደለም እየጠቀስኩ ያሉት ነው። ስለ ልዩነቱ እኛን ለምን ትከሱናላችሁ ያልከው እሱን ነው እያስረዳሁ ያለው። ለምን እንደምንከስ እያስረዳሁ ነው ያለው። እኛ ስንጠቀምበት መጥፎ ነው፣ እናንተ ስትጠቀሙበት ደግሞ ጥሩ ነው። ተጠቀሙበት ለምልክት አይደለም። እሺ ቆይ ከስግደቱ አልተውም። ለምን ነው የምተው? አልተውም። እኔም ራሴ አልተውም። ያንተ መጀመሪያ ጥያቄ መልስልኝ። አልተውም ብራዘር፣ እኔም በጣም ነው የሚመቸኝ። እኔም አልተውም። ያንተ የመጀመሪያ የራስህን ቤት መልስልኝ። እንደማመጣ ብራዘር እንዴ እኔ በሰማሁ እኮ ብራዘር አላወራኝ። ተመለሰልህ? አልመለስክልኝም። ካልተመለሰልህ መስማት አለብህ። ኦኬ እሺ፣ ግን የምትመልስልኝ ብራዘር ስለአንተ ቤት እምነት ነው። ስለ ኦርቶዶክስ በኋላ ተመጣበታል። መስማት አለብህ። ኦኬ ስለ ራስህ ቤት ንገረኝ መጀመሪያ። እሺ አይዞህ ወዳጅ። አየህ ለምልክት ነው። ይሄ ምልክት አስገዳጅ ነው ወይ? አይደለም። ሰዎች ሲፈልጉ እኮ መጽሐፍ ቅዱስ ካላለ ለምን ትጠቀምበታለህ? አትደረብ ብራዘር፣ አትደረብ። ከከበደ አልፈሃል ብራዘር። ካልከበደ አሁንም ከመጽሐፍ ቅዱስ አንጠቀምም። ከመጽሐፍ ቅዱስ ውጭ አለመጠቀም ትችላለህ። መብት ነው። ስለዚህ ኤርሚያስም እዚህ ጋር ያለው ወንድም የተጠቀመው ነገር ትክክል አይደለም ማለት ነው። ከመጽሐፍ ቅዱስ ውጭ ነው። ምልክት ነው ያደረገው። ስህተቱ ምንድን ነው? ቆይ አንዴ እንደ ምልክት ተጠቀሙ ብሏል የመጽሐፍ ቅዱስ። ጥቀስና ንገረኝ። ለዚህ ነው እኮ አስገዳጅ ያልሆነው ብራዘር፣ እየሰማህ የሚል አለ። ለዚህ ነው አስገዳጅ ያልሆነው። አዮ አሁን ይሄ ቆይ አትደረባ ብራዘር። ከጠየቅ ማለት ዘጋውልኝ። እንደሱ ነው የሚጠቅመው። ጀስት ምልክት ነው።
ሰዎች ያንን የክርስቶስ ኢየሱስን የመስቀሉን ስራ ለመግለጥ ተጠቅመውበታል። የተጠቀሙበት ነው፣ አለቀ። ከዛ ውጭ ሌላ ሚስጥር አለው ወይ? የለውም። ይሄ መስቀል ቅዱስ ነው ብሎ ያምናል? አያምንም። ለምን? መጽሐፍ ቅዱሳዊ ስላልሆነ። ጌታ በመስቀል ላይ መሞቱን ግን ለማሳየት እየተጠቀሙበት ያሉ ሰዎች አሉ። አንዳንድ ቤተክርስቲያን ውስጥም ለምሳሌ ሊሰቀል ይችላል። ግን ያ የተሰቀለው እንጨት የተለየ እንጨት ግን አይደለም። ምንድን ነው የሚያሳየው? ምልክት ነው፣ አለቀ። ከምልክትነት ያለፈ ሌላ ትርጉም የለውም። የሚያሳየው ኢየሱስ ክርስቶስን ስለ አለመጠቀም ይቻላል ወይ? አዎ ይቻላል። ግዴታ ነው ወይ? አይደለም። ለዚህ ስዕል ታጥናላችሁ ወይ? አናጥንም። ለዚህ ስዕል ተወድቆ ይሰገዳል ወይ? አይሰገድም። ለመስቀል መስቀል ኃይል ነው ወይ? አይደለም። ያድናል ወይ? አያድንም። ታዲያ ለምሮ የምትጠቀሙበት ጀስት ምልክት ነው። ይህንን ምልክት አለመጠቀም ትችላላችሁ ወይ? አዎ እንችላለን። አዎ እንችላለን። በደንብ ነው የሚቻል። ለምን? መጽሐፍ ቅዱሳዊ ስላልሆነ፣ አስገዳጅ የሆነ የእግዚአብሔር ሐሳብ ስለሌለበት። አንገት ላይ ማንጠልጠል ትችላለህ? አዎ ትችላለህ። ለምን ያንጠለጠልኩ? እንደ ምልክት አለመቻል ትችላለህ? አዎ። አስገዳጅ አይደለም። የእግዚአብሔር ቃል ውስጥ የለም። እንደ ምልክት ልትጠቀሙ የምትችልባትን ሐሳቦችን አንስተህ ልታወራ ትችላለህ። ጀስት ምልክት እንትን አረከው በቃ ጥያቄና ስብከት ስለሆነ እኔ አሁን ጥያቄ አልተመለሰልኝም ብራዘር። ምክንያቱም ለመሰለ ክርስቲያን ከሆን ማለት ምልክት ያስፈልገናል። ስለዚህ ባዶ ከሆንክ እንደ ፕሮቴስታንት እንደ አማኝ ምናምን ምልክት ያስፈልጋል የሚል ማስረጃ ነው። ትውፊት አሁን እኔ የኦርቶዶክስ ትውፊታን ብገል እንትን ብለህ ትቀበለኛለህ? ክርስቲያን ለመሆን የግድ መስቀል ያስፈልጋል የሚል ማስረጃ። አዎ እኔ መስቀል ያስፈልገኛል። ምክንያቱም ጌታ ኢየሱስ ክርስቶስ በቃ ትውፊት ነው። ገባህ አይደል? ከቅዱስ ትውፊቱ ስለሆነ ስለዚህ አትቀበለኝም። ትውፊት ነው። ስለዚህ አየህ እኔ አምኜበት ትውፊት አልኩኝ። አንተ ግን መጽሐፍ ቅዱስ ላይ ያልተጻፈ ነገር ነው፣ መጽሐፍ ቅዱስ ላይ ያልታዘዘ ነገር ከሆነ አቡነ ጳውሎስ አንተ አቡነ ጳውሎስ አስተምሮ ነው ይሄን መስቀል አንተ አቡነ ጳውሎስ አልከኝ እኮ አንተ ራስህ። አረ ብራዘር አይዞ ሐዋርያው ጳውሎስ አስተምሯል ወይ ነው ያልኩት ወዳጄ። ምን ብሎ እየሰማ ክርስቲያን ለመሆናችሁ በአንገታችሁ ላይ መስቀል አንጠልጥሉ ብሏል። እኛ ቤተክርስቲያን ከአባቶቻችን የወረስነው ትውፊት ስላለ ጴጥሮስ አስተምሯል። እኛ ይኸውልህ እሺ አላለም። ጌታ አስተምሯል። እኔን ምልክት አድርጋችሁ ተከተሉ ብሏል። ስለዚህ ምልክት እሱ ኢየሱስ ክርስቶስ መስቀሉን ደረጃ አድርጉ አንጣ ያለው። እሺ ስለዚህ ካላረገ ለምን ፕሮቴስታንቶች ያደርጋሉ? አንጣ ብራዘር፣ አንተ ራስህ ለምን ታደርጋለህ? እስኪ አንጣ እስኪ ምልክት አድርጉበት። እኔ የለኝም። አንተ አይደለም ወንድሞች ያደርጋሉ። ለምሳሌ ብራዘር እንደ ምልክት ነው አድርጉት የተባለው እኮ አይደለም። ለምሳሌ ደስ አይልም። መደረብ አይደለም ብራዘር። ብዙ ሰዓት ወሰድክ እኮ ምንም በቃ አሁን ለጠየቀው ጥያቄ ነው እያወራሁኝ ያለሁት። ኖ እኮ እቺን ብቻ ደጋግመህ እያወራ ስለሆነ መስማት አለብህ። አይ ኖ አይደለም። በግራም በቀኝም ወደ ጥያቄ ተመለስሽ። ወደ ጠየቁ ተመለስሽ። ለምን አትመልስልኝም? ፈቃደኛ ስላልሆንክ ወደ ጠየቁ እኔ መልሳለሁ ያልከኝ ጥያቄ እኮ መልስልኝና ከኔ ጋር አንተ ጥቀስ። ምኑን ነው የምመልስልህ? ስዕላት መጽሐፍ ቅዱስ ቅዱሳን መጽሐፍቶች ቅዱሳን ስዕላቶች መጽሐፍ ቅዱስ ውስጥ አሉ ብለኸኛል፣ አሳያለሁ ብለኸኛል። እየጠበቅኩ ነው ያለው። ታረሳ ይሄ ጠቀስኩህ እኮ ለተቀደሱ ዕቃዎች ስገድ ይላል የኦርቶዶክስ ትምህርት ማለት ነው። ስለዚህ ስዕሎች፣ ታቦቶች ምኑ ጋር አሁን እሺ፣ ለምሳሌ መዝሙር 99:5 ላይ ማለት ነው። መዝሙር 99 እሺ፣ መዝሙር 99:5 ላይ ማለት ነው። እሺ፣ መዝሙር 99 ላይ ሊያሳየን ነው ወዳጃችን። ዋው ደስ ሲል። እሺ መዝሙር 99 ቁጥር ስንት? ቁጥር 5 እሺ ቁጥር 5 ይኸው አምላካችን እግዚአብሔር ከፍ ከፍ አድርጉት ቅዱስ ነውና ወደ እግሩ መረገጫ ስገዱ ይላል። የእግሩ መረገጫ ምንድን ነው? ቃል ኪዳኑ ታቦት ነው አይደል? አይደለም። በቃ እኛ ቤተክርስቲያን እንደዛ ነው የምታስተምረው። በቃ ይሄው ማስረጃ
አፈታቱ እንደዛ አሁን የምታወራው የእግሩ መረገጫ ታቦት ነው ብለሃል። ማስረጃ አንጣ። ማደሪያው ስለሆነ ማለት ነው። ማስረጃ አንጣ። ስለ ማደሪያ ነው ስለ እግሩ መረገጫ እያለ ነው ያለው። ማስረጃ አንጣ። እንዴ መለስኩልህ። የእግሩ መረገጫ ታቦቱ ስለሆነ ነው ብለሃል። ታቦቱ ደግሞ ከተቀደሱ ዕቃዎች ውስጥ አንዱ ስለሆነ እንደው እንድትረዳ ያክል ነው እንደዚህ እየታገስኩ ያለሁት። ኢቭን አንተ ተቀበለው አትቀበለው እኔ ምንም ታቦት አይደለም እንዴት እንደሚሸውዷችሁ ላሳይ ስለፈለኩ እየታገስኩ ያለሁት። አንተ እዚህ እየሸወድ ስትሸውድ እያየሁ መስቀሉን ለምንድን ነው የምትጠቀመው? ከየትኛው መጽሐፍ ቅዱስ ላይ ስለማጣጣፍተህ ነው ጓደኞች የሚጠቀሙት? ምንም የተለየ ነገር የለም እኮ ነግሬሃለሁ። እኔ መጽሐፍ ቅዱስ ያለውን ነገር መጽሐፍ ቅዱስ አይደለም ብዬ ነገርኩ። በቃ አይደለም ቆይ አይደለም። እሺ አመንኩሽ። እሺ በግራም በቀኝ ያነሳነውን ነው የምንጨርሰው። ብራት ያነሳነው ነው አይደለም አባቴ። ሆልድ ኦን ከኢየሱስ ክርስቶስ ግራና ቀኝ የተሰቀሉት እኮ በመስቀል የተሰቀሉት እኮ። ሆልድ ኦን ብራዘር፣ ሆልድ ኦን አይደለ? ሆልድ ኦን። ይሄን ነው የምናነሳው። አየህ አሁን እየጠየቅንህ ያለ ነው። እዛም ሄደ ድጋሚ የነሳህ አባትህንም ቢሆን እንድጠይቃቸው ኢንከሬጅ ማድረግ ወንድ ማለት አንተም ልቦና ሰጥቶ እግዚአብሔር ልቦና ከፍቶልህ ይህን ለመገንዘብ ያብቃል። አትደረቅ። ግን አንድ ነገር ደስ ያለ ነገር ከመጽሐፍ ቅዱስ ውጭ ነው ይህንን የመስቀል ስዕሎች የምንጠቀመው ስላልከኝ አመሰግናለሁ። ትልቅ ነገር ነው እንትን ያልከኝ። ነገ እንደውም ሪካርዱን ስማው። አትደረብ ብራዘር፣ አትደረብ። እኔ እለቅልሃለሁ ሪካርድ አድርጌ እኔ ራሴ ለኔ አይደለም ችግር የለም። በደንብ ግብአት ነው። ቤተክርስቲያን ውስጥ ያሉ መምህራኖች ስለ ስዕል ስትጠይቋቸው ስለ ታቦት ነው የሚነግሯቸው። ታቦትና ስዕል አንድ አይደለም። አንድም የመጽሐፍ ቅዱስ ክፍል ላይ ስዕል በታቦት መልኩ አልተገለጸም፣ አልተቀመጠም። ለአንተ ነው ለአንተም ቢሆን የተገለጠበት ቦታ ለአንተ ነው እንዴ? ቤተክርስቲያን እስቲ ቀረብ ብለህ ለመረዳት ሞክር። አንድ ቀን ስዕል ልብህን ከፈቷል። አንዴ ወዳጅ አንዴ ስዕል በቀለም ቁጭ ብለህ የምትስለው በሸራ ወጥረ ወይ ወረቀት ላይ የምትሰራው ነገር ነው። ኦኬ አሁን የምናወራው ስለ ታቦት አይደለም። አሁንም ቢሆን እዚህ ክፍል ላይ አመጣህና ይኸውልህ ወደ እግሩ መረገጫ ቅዱስ ነውና ወደ እግሩ መረገጫ ስገዱ እያለ ነው ያለው። እየተናገረ ያለው ስለ ስዕል አይደለም። ምክንያቱም እሺ የእግዚአብሔር የእግሩ መረገጫ ምንድን ነው? እስቲ አንተ እስቲ አስረዳ። አንተ ነህ የምትመልሰው። ያልተረዳሁት አንተ ነህ የምትመልሰው ብራዘር። አሁን ወደ እግሩ መረገጫ ስገዱ ያለው እንጂ ወደ እዚህ ክፍል ላይ ቆይ ወዳጅ፣ እዚህ ክፍል እኔ ስለ ስዕል ነው አላልኩኝ። እዚህ ጋር አትደረብ አንተ። አይደለም ትክክለኛውን ነገር ተናገርሽ። ስለ ስዕል ስገዱ የሚል ማስረጃ አስተኝ። ለስዕል ስገዱ ነገርኩህ እኮ ለተቀደሱ ዕቃዎች ስገዱ አይልም። እዚህ ጋር ስለ ዕቃዎች ያወራ። አሁን ስለ ስዕል አያወራ። የእግሩ መረገጫ ምንድን ነው? እግዚአብሔር ትልቁ ስህተት ምን መሰለህ? እግዚአብሔር አሁን በሶስቱ ሽማግሌዎች ላይ ያለ እኔ የእግሩ መረገጫ ምንድን ነው ብዬ አትደረብ። መደረብ አለ ብቻ መልስልኛል። ሌላ ከስህተት ነው የምጀምረው። አሁን እግዚአብሔርን በሶስት ሽማግሌዎች ሳሉብህና እግዚአብሔር ሲባል ልክ እንደዚህ እንደ ሰላቶቹ እንደምታየው ከፍላገ በደንብ እንድታየው። እንደውም ይሄ በደንብ አይታይም። አየህ የሆኑ ጫማ ያደረጉ ወይ ደግሞ በረባሶ ነገር ያደረጉ ብቻ ሶስት ሽማግሌዎች እግር ያላቸው ምናምን ነው የሚመስል። ኖ አባ አሁንም እነግርሃለሁ፣ ቃላቶች ሰይጣናዊ ቃላቶች ስለሆነ ቃላቶች ጊዜ ስለሌለ ከፈለክ ማውራት ትችላለህ። አሁን ትችላለህ። መጥፎ ነገር በተናገርኩ ቁጥር እኔ መጥፎ ነገር እናገራለሁ። አላስገድም። ምንም መጥፎ ነገር አላወራም። አንተም ክርስቲያን ነኝ ትላለህ፣ እኔም ክርስቲያን ነኝ። ስለዚህ ምንም መጥፎ ነገር አላወራውም። እግዚአብሔር እንደዚህ አሁንም እያልክ ያለው እኔ በማምንበት ነገር ላይ መጥፎ ነገር አታንጋ። ያለበዚያ አንተ እምነት ውስጥ መጥቼ መጥፎ ነገር እንደዚህ አይነት ሰው አይደለም ብራዘር እኮ። ስለዚህ ይኸውልህ እኔ ሰው ማከብር ያንተንም ማምነት ማከብር ስለሆንኩኝ ብራዘር ሚዩት አድርገህ እኔ ምንም ቃላቶችን አስተካክል። እሺ ከደበረ መውረድ ትችላለህ። አሁን ግን ሚዩት አድርገህ አስወርደኝ፣ ችግር የለም። ግን እኔ ተናግሬ እወርዳለሁ። ምክንያቱም ከአንተ እኔ እንደዚህ አይነት ቃላት ስለማልጠብቅ ማለት ነው። ብዙ ጊዜ ሲስሉ ያላፈሩትን እኔ ስናገር እንዴት ሼም ይዛል ወዳጄ? የሳሉት እኮ እነሱ ናቸው፣ እኔ አይደለሁም። እነሱ በሳሉት ነገር ሳይደብራቸው የሳሉትን ነገር እኔ ሳወራ ሊደብር አይገባም። ሶስት ሽማግሌ አድርገው የሳሉት የእናንተ ሰዎች ናቸው። ሽማግሌ መባላቸው ከደበረ አንተን መጠየቅ ያለብን እንዴት ነው? ወጣት ነው እኮ እግዚአብሔር ምናምን ብለህ መሟገት ካለብህ አንተን። ሶስት ሽማግሌዎች አድርገው የሳሉልህ አንተን፣ እኔ አይደለሁም።
ሊደብረኝ አይችልም። የተደረገውን ነገር ነው እያወራው። ስዕሉን በዚህ መልኩ ነው የተገለጠው። 3 ሽማግሌዎች ተደርጎ ነው የተሳለ። አየህ፣ እግዚአብሔር እግር አለው የምትለው እግር የሚባል ነገር፣ ስለ እጅ አለው የምትለው እጅ እንደዚህ ነው እየመሰለ ያለው አይደለም። እግዚአብሔር ምንድን ነው? እሱ መንፈስ ነው። በእኛ ቋንቋ፣ በሰውኛ ቋንቋ እግዚአብሔር ሲገለጥ ሊትራሊ እግር አለው ማለት አይደለም። እግዚአብሔር በአንድ ቦታ ላይ ቆመ ማለት በሌላ ቦታ ላይ የለም ማለት ነው። ይሄ የእግዚአብሔር ህልውና ማሳያ አይደለም ብራዘር። እየተናገረ ያለው ክፍሉ ሊትራሊ እግዚአብሔር በሆነ ቦታ ላይ ብቻ ቆሞ የእሱ ህልውና አለ የሚል ሀሳብ የእግዚአብሔር ቃል ውስጥ የለም። እና እግዚአብሔር እንደዚህ አታስበው። ለዚህ ነው አየህ ጌታ ሲናገር በዮሐንስ ወንጌል ምዕራፍ 4 ላይ በጣም ደስ የሚል ነገር ይናገራል። እግዚአብሔር መንፈስ ነው። በታቦት ላይ አሁን የሚገኝ እግዚአብሔር የለም። በመቅደስ ውስጥ አሁን እግዚአብሔርን አታገኘውም። በተራራ ላይም እግዚአብሔር አይገኝም። እግዚአብሔርን ማግኘት የሚፈልግ ሰው በእውነትና በመንፈስ እግዚአብሔርን ይፈልግ፣ እሱ ሰው ያገኘዋል እግዚአብሔርን። ከዛ ውጭ ግን እግዚአብሔር በሆነ ቦታ ላይ የሚገኝ የሚያደርግ ከመሰለ ተሳስተሃል። እግዚአብሔር በሞላው ዓለም ላይ አለ። በሲኦል ብትወርድ እግዚአብሔር አለ፣ ወደ ላይ ብትወጣም እግዚአብሔር አለ። ከእግዚአብሔር ህልውና ከእግዚአብሔር ፕሬዘንስ በየትኛውም ቦታ ላይ ልታመልጣችሁ። እግዚአብሔር በሁሉ ሞላ ላይ ያለ አምላክ ስለሆነ እና ስህተትህን የምትጀምረው ከስዕላቶቹ ስለሆነ ነው። እሺ ግን ለምን? ሰላም እንዴት ነህ? እናንተ ይሁን ሰላም። ከየት ቤተ እምነት? እኔ ፕሮቴስታንት ነኝ። ግን አንድ ጥያቄ ለዚህ ለህዝቡን ወይስ አንዳንድ ፕሮቴስታንቶችን አብዛኛው ጊዜ እናንተ መጽሐፉን አታነቡም የምትሉት ብዙዎችን ሐሳብን ስለሚያቀርቡ እንደዚህ አይነት ጥያቄ ሲገጥማችሁ በመጽሐፍ ቅዱስ መደራደር መልካም ነው በማለት ነው። አሁን ለምሳሌ እኔ ለጥያቄ ያሰብከውን ጥያቄ ውስጥ አንድ ሁለት መልሳል አንተ ማለት ሐሳቤ ለምሳሌ አሁን እነሱ አሁን ታቦቱ ላይ የሚገለጠውን ክብርና ወይስ ሲሉን እያወሩ ነው። ለኔ ግን አሁን ስለነሱ ነው መመለስ ያልኩት። እኔ ያሰብኩት ሐሳቤ አሁንም አላገኘሁትም ፖይንትን። አሁን ከሱን ልትመልስ እያሰብክ ያለው? አዎ ምኑን ነው የምትመልሰው? እነሱ አሁን ለምሳሌ ስለ ሲል ይሰገዳል ያሉት መጽሐፍ ሲናገር ኤርምያስ 3:11 ላይ ስለ ታቦቱን ጠንቅቆ ያወራል። ዮሐንስ ወንጌል 1:14 ላይ ጠንቅቆ ያወራል። ይህንን አደናቅፎ ስለሚያወሩ መጽሐፍ ቅዱስ ለምሳሌ አንተ እየሰጠውን ያለውን እየተቀበሉ ነው ወይስ የሚከራከሩት? እስካሁን መጽሐፉን ስለማይሰጡ ስለሚከራከሩ ከመጽሐፍ ጋር ብትደራደሩ ይሻላል በማለት ፈልጌ ነው። አዎ የእግዚአብሔርን ቃል አንብቡ እያልካቸው ነው ያለው? አዎ ለምን አሁን እስካሁን የሰጠሁት ምላሹ መጽሐፍ ቅዱስ ያልሆነ ክርክር ነው። መጽሐፍ ቅዱስ ስለ ታቦቱን ጠንቅቆ ያወራል። መንፈስ ቅዱስን ደግሞ ትክክለኛ በታቦቱ ነው ወይስ የሚገለጠው? አሁን የሚያጽናናው መንፈስ ቅዱስ እልክላቸዋል ያለው መንፈስ ቅዱስ ስለሚያወራ አሁን እነሱ እያወራው ያሉት ዲፍሊ መጽሐፍ ቅዱስ አይደለም ለማለት ፈልጌ ነው። አብዛኛው ጊዜ መጽሐፍ ቅዱስን አታነቡት የሚል መጽሐፉን አንዳንድ ፕሮቴስታንትን እያስገባ መጽሐፍ ቅዱስ ለነሱ እየሰጠው ቢሆን ወይስ አንተም እየሰጠው እያለው እነሱ እየተቀበሉ ቢከራከሩ ይሻላል ለማለት ፈልጌ ነው። ኦኬ እሺ ተባረክ ብራዘር። እሺ እና ይሽ ነው የሚለው ሰላም እናሽ ሰላም እንዴት ነው ወዳጄ? እንዴት ሰላም ነው አለው። ሻካ ከየት ቤተ እምነት? እኔ እንኳን ግልጽ አልሆነኝ ሁሉም ጋር ነኝ ልበል መሰለኝ። አይገባኝም። ሁሉም ጋር እንዴት ሰው ይሆናል? አንድ ሁለት ፕሮቴስታንት ነኝ ማለት ይችላለሁ፣ ወደዛ ስላጋደልኩ ማለት ነው። አው ጌታን ተቀብላ? አዎ እኮ ጌታን ከተቀበልክ ታዲያ እንዴት ሁሉም ጋር ትሆናለህ? ጨለማ ከብረት ጋር ነብታል ባክ ታደርጋለህ፣ ትተዋለህ፣ ነገሮችን ትመለሳለህ። እንደዛ እየሆነብን ለዛ ነው።
ወይ ወደዛ ወይስ ምን አልከኝ? አሁን ባክ አድርገሃል ወይስ ተመልሰሃል? ባክ አላደረኩም። ኦኬ ሶ አሁን በጌታ ነህ? ከትምህርቱ ነው የጠፋሁት፣ ከቸርቹ ነው የጠፋሁት። እሺ ለምን ጠፋ? ኑሮ ምናምን ነው ህይወት? ምክንያቱ ያው ስራ ነው። ኦኬ ስራ ምክንያት ነው። እሺ ግን አትጥፋ። ከእግዚአብሔር ህልውና አትጥፋ፣ ከፕሬዘንሱ አትጥፋ፣ ከቸርች አትጥፋ። ያው ኑሮ ላይመች ይችላል፣ ግን ከኢየሱስ ጋር ሲሆን ነው ኑሮም ደስ የሚለውና ከኢየሱስ ጋር አብሮ መስራት ይቻላል፣ መሮጥ ይቻላል፣ ማግባት ይቻላል፣ መውለድ ይቻላል፣ ልጆችን ማሳደግ ይቻላል ከኢየሱስ ጋር ሆኖና ከጌታ ጋር ሆኖ ሲሮጥ ደስ ይላል፣ ጥሩ ነው፣ ይጠቅማል በህይወት። የኢየሱስ መሆንን በስጋ እንኳን አይጎዳንም። ነገር የኢየሱስ መሆናችን በስጋ እንኳን አይጎዳንም፣ ይጠቅማል ከኢየሱስ ጋር አብሮ መሆንና ስለዚህ ብራዘር አብረኸው ስራ፣ አብረኸው ትዳር ለእግዚአብሔር መገኛ ይሁን። ልጆች ካሉ በልጆች መሀል እግዚአብሔር ይታይ። በቃ እሱ ነው ትርፉ፣ እሱ ነው። ምክንያቱም ሰርተህ ለፍተህ ጥረህ መጨረሻ ላይ ጌታ ባይኖርህ ትጎዳለህ። ምክንያቱም የስኬት ሁሉ መደምደሚያችን የክርስቶስ ኢየሱስ አብሮነት ነው። ስለዚህ ነው መጽሐፍ ሲናገር ሰው ዓለምን ሁሉ ቢያተርፍ አይደል፣ በቃ ዓለም ሁሉ በእጅ ሆኖ ኢየሱስ ከሌለ እንዳንተ የከሰረ ሰው የለም። አብሮ ይቻላል። ጌታን እያስቀደሙ በትዳርም በአገልግሎትም በስራም በሁሉ ነገር ከኢየሱስ ጋር መሆን ይቻላል። የምንኖረው የምታደርጉትን ነገር ሁሉ ለእግዚአብሔር ክብር ነው ማድረግ ያለብን እንደ ክርስቲያን ማለት ነው። እና እግዚአብሔር የሚከብርበት ህይወት ትዳርህ፣ እግዚአብሔር የሚከብርበት ስራ፣ እግዚአብሔር የሚከብርበት ልጆች፣ እግዚአብሔር የሚከብርበት ጓደኝነት፣ በእያንዳንዱ ነገር ለእግዚአብሔር ክብር በሚመጥን ላይፍ ስትኖር በዚህ ምድር ላይም ትጠቀማለህ፣ በሚመጣው ዓለም ደግሞ በብዙ እጥፍ ተጠቃሚ ትሆናለህ። እና ከጌታ ጋር አብሮ መስራት፣ ከጌታ ጋር አብሮ መሆን ይቻላል። ብራዘር ይቻላል። ከህልውናው አትጥፋ። ታንኪ አመሰግናለሁ። እሺ ብራዘር ቸርች ምናምን ሂድ። እሺ በርትተህ ሂድ። በጣም ጠላት ብዙ ጊዜ ከህልውናው እንድንቀር ከህብረት እንድንወጣ ምናምን ነው የሚፈልገው እና ግን አትስማው። በምንም ነገር ድካም ውስጥ እንኳን ብትሆን የፈለገ ብትዝሉ ህይወታችሁ በከባድ በቃ መዛር ውስጥ እንኳን ቢሆን የምትበረቱት ኢየሱስ ፊት ስትቀርቡ ከነ ድካማችን ነው ጌታ ይጠራል። ቸርች ሄድንም አልሄድንም ጌታ ድካማችንን ያየዋል። በጣም ብዙ ጊዜ የሚመስለን ስንደክም ጌታ የማያየን ነው የሚመስለን። ባለመሄዳ ማለት ከህብረት ብንቀርም ጌታ ስቲል ያየናል፣ ያቀናል። ቸርች ብንሄድም ጌታ ስቲል ያቀናል፣ ያየናል። ቸርች ስንሄድ ብቻ አይደለም ጌታ የሚያየን፣ ባንሄድም ባለንበት በእያንዳንዱ የህይወት ምዕራፍ ውስጥ ከእግዚአብሔር አንሰወርም። ከሱ ወዴት እንሄዳለን? ስለዚህ ብንደክምም እንኳን ቢያንስ ቸርች ብንሄድ ህብረት ብናደርግ የእግዚአብሔር ጸጋ ቢያንስ ያበረታናል፣ አቅም ይሆነናል፣ ጉልበት ይሆነናል። ሰይጣን ግን ብዙ ጊዜ ድካማችንን እያሳየ ከህብረት ሊነጥለን ነው የሚሞክረው፣ ከቸርች ሊያወጣን ነው የሚሞክረው፣ ከቅዱሳን ህብረት ውስጥ ነው የሚለየን። ለምን? እንድንበረታ፣ እንድንጠነክር፣ አቅም እንድናገኝ ሰይጣን ስለማይፈልግ ኃጢአታችንን ያስቆጥረናል፣ ድካማችንን ያሳየናል። የዛልንባቸውን እነኛን ፖይንቶች ምን ያደርገናል? ያሳየናል። እንዴት ሆነ እንደዚህ፣ እንዴት ሆነሽ እንደዚህ ይላል። አዎ ማለት ያለበት ክርስቲያን ደክም ያለው ልክ ነህ፣ አልተሳሳትክም። ዝይ ያለው አልተሳሳትክም። አቅም የለኝም ልክ ነህ፣ ግን አምላኬ ፊት እሄዳለሁ ነው ማለት ያለበት ክርስቲያን።
ክርስቲያን ቢደክምም ቢዝልም በፊቱ መንበርከክ አለበት። በጌታ ፊት መሆን አለበት። ቃሉን ማንበብ አለበት። ደክማችሁ ኃጢአት እያደረግኩኝ ነው ዳኒ እየበደልኩኝ ነው ብትሉኝም አዎ ነው የምላችሁ። አዎ ኃጢአት እየሰራ እየበደልክ መለወጥ እያቃተ ቃሉን አንብብ። የሚለውጥ አቅም ያለው ቃል ውስጥ ነው። የሚቀይር ብርታት የምታገኘው ስትንበረከክ ነው። ኃጢአት ሰርተ በድላል፣ አሳዝናል። አዎ በርከክ በል በፊቱ። እግዚአብሔር በዛ ውስጥ ነው ጸጋን፣ ኃይልን፣ ጉልበትን የሚያበረታ። እግዚአብሔር ኃጢአት ስትሰራ ስትበድል በቃ የማያውቅህ አምላክ አይደለም። ያውቃል እንዴት እንደደከምክ። በቃ ለዚህ እኮ ነው ጌታ በነገር ሁሉ እንደኛ ተፈትኖ አልፏል እና በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ይራራልን አርሱ አቅማችን ጉልበታችን የሚሆነው ማነው? እሱ ነው። እና ጋይስ ብትደሉም ብዝሉም ብትደክሙም ከፊቱ አንታጣ። እግዚአብሔር ምን ይሆነናል? አቅም ይሆነናል፣ ጉልበት ይሆነናል፣ ብርታት ይሆነናል። እና ህብረት አድርጉ። በቃ ዝላችሁም ቢሆን ከቅዱሳን ህብረት አትጥፉ። የእናንተ የመጎብኛ ቀናችሁ መቼ እንደሆነ አታውቁ። እግዚአብሔር ሲመጣ ለመገኘት እግዚአብሔር ባስቀመጣችሁ ስፍራ ላይ ሆኑለት። እግዚአብሔር ይናገራችሁ፣ ይለውጣችሁ፣ ይቀይራችኋል። የሆነ ቀን ታግላችሁ ያስቸገራችሁ ነገር ይሆናል። አንድ ቀን ጌታ ይመጣና ሸክማችሁን ሁሉ ከእናንተ ላይ ይወስዳል። እና እግዚአብሔርን ልናገኘው የምንችለው በዛ ፖይንት ላይ እና የደከመ ሰው ይበረታል፣ የዛለ ሰው አቅም ያገኛል፣ ጉልበቱ የላላች በእግዚአብሔር ጸጋ ትበረታለች። ስለዚህ ከቅዱሳን ህብረት ከጸሎት ቃሉን ከማንበብ አትቦዝኑ። ከባድ የኃጢአት ልምምድ ውስጥ እንኳን ብትኖሩ እነግራችኋለሁ፣ ቃሉን አንብቡ፣ ጸልዩ፣ ቸርች ሂዱ። ደክማችሁም ቢሆን እግዚአብሔር በዛ ውስጥ ይናገራችኋል። አቅም እንዲሆናችሁ በእግዚአብሔር ፊት ራሳችሁን አስገኙ ለማለት ያክል ነው። ከፊቱ ወዴትም በቃ አማራጭ የለንም። ከጌታ ከአንተ ወደ ማን እንሄዳለን አይደል ያለው? በቃ ከኢየሱስ ወደ ማንም አንሄድ፣ ሌላ አማራጭ የለንም። እና ኢየሱስ ክርስቶስ የተባረከ አምላክ ነው። ንጹህ ስትሆኑ በጣም በቃ ቅዱስ ቅዱስ ሲሰማ ያለ አይደል? ለየት ያለ ቅድስና ምናምን ስንገባ የሚሰማን ስሜት ለኛ የጌታ ፍቅር በጣም ጻድቅ ስንጫወትም ከፊቱ ስንርቅም የጌታ ፍቅር አይለዋወጥም። አጋፔ ላቭ ነው የምንለው አይደል? የጌታ የአምላክን ፍቅር አምላካዊ ፍቅር ነው። በሁኔታዎች ላይ የተመረኮዘ ፍቅር አይደለም እግዚአብሔር ለኛ ያለ። ለዚህ እኮ ነው ገና ኃጢአተኞችና በደለኞች ሳለን ጠላቶች ሳለን ነው ክርስቶስ ኢየሱስ ስለኛ መጥቶ የሞተው። የእግዚአብሔር ፍቅር ከኛ ነባራዊ ፐርፎርማንስ አንጻር አይደለም ዲፋይን እንደሚደረገው አይደለም። ደክማላው ዝላላው ትላንትና በርትተ እግዚአብሔርን በምታገለግለው ፍቅር እግዚአብሔር ዛሬም አንተን ይወዳል። አንተን የተለዋወጥከው፣ አንተን የተቀያየርከው እግዚአብሔርን ዛሬ ላይ ያለህ ስሜት ስለ እግዚአብሔር የተለዋወጠው ያንተ ስሜት ነው። የእግዚአብሔር ስሜት አይለዋወጥም። ትላንትና በሚወድ ፍቅር ዛሬም ይወዳል፣ አልተለወጠም። ትላንትና ልጄ እያለ በጠራህ በዛ ፍቅር በዛ ቁልምጫ ቃል ዛሬም ይጠራሃል። ትላንትና ወድጄሃለሁ ተወድደሃል ያለህ ጌታ ዛሬም ይወድሃል። ምንም ልዩነት የለውም ብራዘር። እግዚአብሔር ዘላለማዊ ፍቅር ነው የወደደን። በዘላለማዊ ፍቅር ነው የተወደድከው፣ የተወደድሽው፣ የተወደድ ነው በዘላለማዊ ፍቅር፣ በማይለዋወጥ ጽኑ በሆነ ፍቅር። መልክን እያየ ሁኔታን እያየ ሰው ነው የሚለዋወጠው። እግዚአብሔር እንደ ሰው አይደለም። እንደ ሰው አይደለም እግዚአብሔር። እንደ ሰው አይደለም እግዚአብሔር። በቃ እግዚአብሔር አፍቃሪ ነው፣ የልብ አፍቃሪ ነው ወዳጆች። ስለዚህ ነባራዊ ሁኔታችሁን እያያችሁ የእግዚአብሔርን ፍቅር እንደዛ አታስቡት። በደከማችሁ ሰዓት፣ በዛላችሁ ሰዓት፣ አቅም ጉልበት ባጣችሁበት ሰዓት ላይ በዛ ሞመንት ላይ የእግዚአብሔርን ፍቅር አስቡት። መበርቻችን ነው። ብንበድለውም ብናሳዝነውም አዎ ኢየሱስ ይወደናል። የሚጠላው ኃጢአትን ነው፣ ኃጢአተኛን አይደለም።
እግዚአብሔር ይጠላል የምንለው ኃጢአተኛን አይደለም፣ ኃጢአትን እግዚአብሔር ይጠላል። ኃጢአተኛን ግን ምን ያደርጋል? ይወዳል። ተወደናል፣ ተፈቅረናል። እና የእግዚአብሔር ሀሳብ ይሄ ነው ወዳጆች ለማለት ያክል ነው። ወደዚህ ጌታ ኑ ጋይስ፣ ወደ ኢየሱስ ነው። በድካም በዝለት ውስጥ ያላችሁ ይህን ጌታ ያልተቀበላችሁ ሰዎች ካላችሁ ዘመናችሁን አትጨርሱ። መጽሐፍ እንደሚለው ለተቀበሉት በስሙ ላመኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ነው የሚለው እና የእግዚአብሔር የልጅነት ስልጣን ያለበት ህይወት አለ፣ ልጅ የምትሆኑበት። እናንተ ደካሞች ሸክም የከበዳችሁ ኑ ወደ እኔ አይደል አሳርፋችኋለሁ ያለ ጌታ አለ። በተለያየ የኃጢአት ቀንበር ሸክም ውስጥ ያላችሁ በዓለም እየተመላለሳችሁ ለእግዚአብሔር መቼ ነው የምኖረው እያላችሁ የምትጨነቁ ሰዎች አላችሁ። ኑ ወደ ኢየሱስ፣ ኑ ወደ ጌታ። ጌታ ያሳርፋል። ቃሉን የተናገረው እኔ አሳርፋችኋለሁ እሱ ነው። እግዚአብሔር አሳርፋችኋለሁ ሲል የእናንተን ፐርፎርማንስ አይቶ አይደለም፣ እንደው ነገ ይሻሻላል ምናምን ብሎ አስቦ አይደለም። የሚያሻሽል አቅም እንዳለው ስለሚያውቅ ነው። የሚያበረታ ሸክምን የሚወስድበት ጉልበት እንዳለው ስለሚያውቅ ነው እግዚአብሔር። የጠራን የኛን ነገር አስቦ አይደለም። እና ወደ ኢየሱስ እንድትመጡ እናበረታታችኋለን። ኑ ወደ ጌታ እመኑት። አዎ ይችላል፣ እሱ ይችላል ጌታ። እና ይሄንን ጌታ መቀበል የምትፈልጉ ሰዎች ካላችሁ ኑ ጌታን ተቀበሉ። በክርስቶስ ኢየሱስ ያላመነች ነፍስ ከዚህ በኋላ ባላት ህይወት ላይ ከሞት በኋላ ያላት ህይወት በጣም ከባድ ነው የሚሆነው። ለዘላለም በማይጠፋ እሳት ውስጥ የምትቃጠልበት ምዕራፍ ነው ያለው። ከእግዚአብሔር ህልውና የምትለይበት ምዕራፍ ነው ያለው። እና ዘመናችሁን በከንቱ እንዳትጨርሱ በጌታ ፍቅር እናበረታታችኋለን። ኢየሱስ ክርስቶስን እመኑ። ልጁ ያለው የዘላለም ህይወት አለው አይደል የሚለው የአምላክ ቃል ያ ህይወት አለው። ከህይወት እንዳትጎሉ እግዚአብሔር ጌታ በክብር ሲመጣ ከህልውናው እንዳትጎድል በኢየሱስ እመኑ። ድንገት ነው ጌታ የሚመጣው። ባይዘው ብዙ ሰው የሐሰተኛ መምህር ነው፣ የሐሰተኛ ነብይ ነው እሱ። ማንም በማያውቅበት ሰዓት ላይ ነው ጌታ የሚመጣው። ጌታ በእንትን ቀን በእንትን ሰዓት ይመጣል ካሉ የሐሰት ነው። በቃ ያ ነብይ ሐሰተኛ ነብይ ነው። እግዚአብሔር በቃሉ በማይናወጥ ቃሉ በግልጽ ነግሮናል። ድንገት ነው የሚመጣው ጌታ። ሰዓቷትና ጊዜዋን ማንም አያውቅ። ምልክቱን አይተ ትተነብይ ይሆናል፣ ትናገር ይሆናል። ሰዓቷና ደቂቃዋን ግን የሚያውቀው እሱ ብቻ ነው። አልተሰጠንም፣ ለማወቅ እድሉ ለኛ አልተሰጠንም። እሱ የሱ የኛ አይደለም። እኛ ተዘጋጅተን ነው መጠበቅ ያለብን፣ መቼ እንደሚመጣ ስለማናቅ ወዳጆች፣ ተዘጋጅተን ነው መጠበቅ ያለብን ነው። መዘጋጀት ማለት ምን ማለት ነው? ጌታ ሲመጣ የጽድቅ ልብስህ በጌታ ፊት ስትቆም ድፍረት የሚሆነ ነገር አለ። ህይወትህን ውስጥ ተመልከተው፣ ህይወትሽን ውስጥ ተመልከቱ። ድንገት ጌታ ቢመጣ የማያፍርብን ድንገት ጌታ ቢመጣ ድፍረት አለን፣ አቅም አለን፣ ጉልበት አለን እግዚአብሔርን የዘላለም ሕይወት ስጠን ብለን ለመሟገት? አይ አይደለም፣ እንደ ህይወቴማ ደካማ ነው፣ ኃጢአት በደል አለብኝ የምትሉ ሰዎች ካላችሁ ኢየሱስ ክርስቶስ ደሙን ያፈሰሰው ለእናንተ። ክብር ለጌታ። ለኔ ነው፣ ለአንተ ነው፣ ለአንቺ ነው ኢየሱስ የሞተው። ስለዚህ ልባችሁን ክፈቱና ይህን ጌታ ተቀበሉት። ስለኛ የፈሰሰ ደም አለ። ከኃጢአታችን ከበደላችን ሊያነጻን፣ ንጹህ ሊያደርገን፣ ጻድቃን ሊያደርገን፣ የጽድቅ ልብስ ሊሆነን፣ በእግዚአብሔር ፊት የምንቆምበት ድፍረት ሊሆነን። በአብ ፊት ያለን ድፍረት ይሄ ነው። ድፍረት ሊሆነን የሚችል ኢየሱስ አለ እና ይህን ጌታ እንድትቀበሉት በጌታ ፍቅር አበረታታችኋለሁ ወዳጆች። ይህን ጌታ ተቀበሉት። ወደ ኢየሱስ ነው
ኢየሱስ ክርስቶስ የጌቶች ጌታ ነው፣ ያድናል። ነፍስህ ድና እንድትቀር ከፈለገች ና የናዝሬቱ ኢየሱስን ተቀበል። ድና ትቀራል። ጌታን ተቀበሉ ወዳጆች፣ ጌታን ተቀበሉ። ድንገት ጌታ ሲመጣ በእግዚአብሔር ፊት ስትቆሙ ድፍረት የሚሆናችሁ የለበሳችሁት የክርስቶስ ኢየሱስ ያንን ጽድቅ ሳይሆን ለእግዚአብሔር እውነት እንድትገዙ በጌታ ፍቅር እናበረታታችኋለን። አይመሽም እና ሌት አይሆንም። ህይወት አስተካክላችሁ ኢየሱስ ጋር አትመጡም። ኢየሱስ ጋር መታችሁ ነው የምትስተካከሉት። ሕያው ምስክሮች እኛ አለን። አንዳንዶች ወንበዴዎች ነበር፣ አጭበርባሪዎች። ኢየሱስ ጋር መተን ግን ተስተካከልን አይደል? አይደል? እውነት እኮ ነው። እውነት ውሎቻችን አዳሮቻችን ቱቦ ውስጥ የነበርን ሰዎች ነበር። በዚህ ሰዓት ላይ በየመሸታ ቤቱ የምንዞር ከርታቶች፣ ደስታን፣ ሰላምን፣ እረፍትን ፍለጋ በየጭፈራ ቤቶች የምንፈልግ ሰዎች ግን የማይናገኝ ሰላም የሌለን ደስታ የሌለን ሁካታ ጫጫታ ውስጥ ውለን መተን መጨረሻችን አሁንም ነገም ያው የነበረ ህይወት አይደል? እንደዛ አልነበረን ብዙዎቻችን። ስኬትን ፍለጋ በየጠንቋይ ቤት፣ በየአስማተኛው ቤት፣ በየደጋሚዎቹ ቤት የምንዞር ሰዎች ነበር ብዙዎች። ዛሬ ግን ኢየሱስ ደረሰልን። ኢየሱስ ደረሰልን ዛሬና ኑ ወደ ኢየሱስ። የገባንና የተረዳነው ነገር ይሄ ነው። ያለ ኢየሱስ ህይወት ባዶ ነው። ያለ ኢየሱስ ህይወት ባዶ ነው። ምንም የህይወት ምዕራፍ ላይ ስኬት ላይ ብትኖሩ ኢየሱስ ከሌላችሁ ባዶ ናችሁ። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ምንም። የስኬታችን ማሳያ ኢየሱስ ነው። ለምን? ብር ቢኖር፣ ሀብት ቢኖር፣ ዝና ቢኖር የዘላለም ህይወትን ማግኘት አትችልም ብራዘር። በሀብት ብዛታቸው አይደለም የዘላለም ህይወት፣ ጤና እንኳን መግዛት ያልቻሉ ሰዎች አሉ። ባንክ ውስጥ በጣም ብዙ ብር ኖሯቸው ወርቅ፣ ሀብት የምትለውን በምድር ላይ የምትመኘውን ነገር ኖሯቸው ደስታና ሰላም የሌላቸው ሰዎች አሉ። የሚገርም አልጋ ላይ ተኝተው እንቅልፍ የሌላቸው ሰዎች አሉ። በብዙ ሰዎች የተጨበጨበላቸው ሳይካትሪስት ሆነው ለራሳቸው ግን ሰላምና ደስታ የሌላቸው ሰዎች አሉ። ለዚህ ነው ሰው ኢየሱስ ከሌለው ከንቱ ነው። ከንቱ ነው ብራዘር፣ ከንቱ ነው። እና ወደ ኢየሱስ ነው፣ ወደ ኢየሱስ። ኢየሱስ ጌታ። ይህን ጌታ እንድትቀበሉ በጌታ ፍቅር እናበረታታችኋለን። ጌታ መልካም አባት ነው። ጌታ መልካም አባት ነው እና ጌታ ኢየሱስ ይባርካችሁ። በጣም ወዳችኋለሁ። ይህን ጌታ ለመቀበል የሚፈልጉ ሰዎች ካላችሁ ልንጸልይላችሁ እንችላለን። በውስጥ መስመር ታገኙ ትችላላችሁ። እና በጣም ወዳችኋለሁኝ። ጌታ ኢየሱስ ዘመናችሁን ይባርክ። ጸጋና ሰላም ይብዛላችሁ። ነገ በጠዋት ተነሺ ነኝ እና እዚህ ላይ ማረፍ ይኖርብኛል። ወዳችኋለሁኝ። ጌታ ቢፈቅድ ነገ እንገናኛለን። ተባረኩልኝ። ጸጋና ሰላም ይብዛላችሁ። መልካም ምሽት፣ መልካም አዳር ይሁንላችሁ።